በሁለተኛው የዓለም ጦርነት አመድ ውስጥ ዳግም የተወለደች ከስድስት የተለያዩ ሪፐብሊኮች፣ 5 ብሔሮች፣ 4 ቋንቋዎች፣ 3 ሃይማኖቶችና 2 ፊደላት የተገነባች በምዕራቡ የካፒታሊዝም ዓለምና በምስራቁ የኮሚዩኒዝም ብሎክ መካከል ቆማ ለዓለም ሰላምና ወንድማማጅነት ተምሳሌት ሆና የኖረች አገር። ጎረቤት ከጎረቤት፣ ሙስሊም ከክርስቲያን፣ ሰርብ ከክሮአት ተዋልዶና ተዋዶ የኖረባት ምድር። ይህች አገር ዩጎዝላቪያ ትባል ነበር። ነገር ግን በድንገት ሁሉም ነገር ተቀየረ። በአውሮፓ ምድር ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ የሰው ልጅ ታሪክን ያቆሸሸ እጅግ ዘግናኝና ደም አፋሳሽ ጦርነት ፈነዳ። ትናንት አብረው ቡና የጠጡ የነበሩ ጎረቤቶች ዛሬ ጠመንጃ ተማዘዙ። የሰርግ ቤቶች ወደ ለቅሶ፣ ትምህርት ቤቶች ወደ ማጎሪያ ካምፖች፣ ውብ ከተሞች ወደ ፍርስራሽነት ተቀየሩ። የደም ወንዝ ፈሰሰ። የዘር ማጥፋት ወንጀል በዓለም ፊት በድጋሚ ተፈጸመ። ይህ የዩጎዝላቪያ ጦርነት ነው። የሰው ልጅ የጭካኔ ጥግ፣ የፖለቲካ ሴራ እና የብሔርተኝነት እብደት አገሪቱን እንዴት እንደበላት የሚተርክ ልብ ሰባሪው የዘመናችን ታሪክ። ለአንድ አፍታ ቪዲዮን ላይክ እና ሰብስክራይብ በማድረግ ለቻናላችን ድጋፋችሁን አሳዩን። እንዲሁም በቀጣይ ቢሰራ የምትሉትን በኮሜንት ላይ አሳውቁን። የዩጎዝላቪያን ደም አፋሳሽ የፍጻሜ ታሪክ ለመረዳት መጀመሪያ ወደ ኋላ መለስ ብለን ይህች ውስብስብ አገር እንዴት እንደተፈጠረች ማየት አለብን። ታሪኩ የሚጀምረው ከዘመናት በፊት ነው። በባልካን በመባል በሚታወቀው የአውሮፓ ደቡብ ምስራቃዊ ክፍል ውስጥ። ይህ አካባቢ ለዘመናት የሁለት ታላላቅ ኢምፓየሮች የኦቶማን ቱርክ የእስልምና እና የኦስትሮ ሃንጋሪ የካቶሊክ የጦርነት ሜዳና የድንበር ማካለያ ነበር። በዚህም ምክንያት በዚች ጠባብ መሬት ላይ የተለያዩ እምነቶች፣ ባህሎችና ቋንቋዎች ተደባልቀው ይኖሩ ጀመር። እንደ አውሮፓውያኑ አቆጣጠር በ1918 የአንደኛው የዓለም ጦርነት እንዳበቀ የኦስትሮ ሃንጋሪ ኢምፓየር ሲፈረስ የሰርቦች፣ ክሮአቶች እና ስሎቬኖች መንግሥት የተባለች አዲስ አገር ተመሠረተች። በ1929 ይህች አገር ስሟን ወደ ዩጎዝላቪያ ቀየረች። ትርጉሙም የደቡብ ስላቭስ አገር ማለት ነው። ነገር ግን ይህች የመጀመሪያዋ ዩጎዝላቪያ ሰላማዊ አልነበረችም። አገሪቱን የሚመሩት ሰርቦች ነበሩ። ሌሎች ብሔሮች በተለይም ክሮአቶች በዚህ የበላይነት እጅግ ይበሳጩ ነበር። ይህ የውስጥ ቅሬታ ሲበላላ ቆይቶ የሁለተኛው የዓለም ጦርነት ሲፈነዳ መርዛሙን ፍሬ አፈረ። በ1941 የናዚ ጀርመን አዶልፍ ሂትለር ዩጎስላቪያን ወረረ። አገሪቱ በቅጽበት ፈረሰች። ናዚዎችና የፋሺስት ኢጣሊያ መሪ ቤኒቶ ሙሶሎኒ ክሮኤሽያን ነፃ ሀገር አድርገው አወጁ። በዚያም ኡስጣሼ የሚባል እጅግ አክራሪ የፋሺስት ቡድን ስልጣን ያዘ። ኡስጣሼዎች በክሮኤሽያና በቦስኒያ ግዛቶች ውስጥ በሚኖሩ ሰርቦች፣ አይሁዶች እና ጂፕሲዎች ላይ ዘግናኝ የዘር ማጥፋት ወንጀል ፈጸሙ። በመቶ ሺዎች የሚቆጠሩ ሰርቦች በጃሴኖቫክ ማጎሪያ ካምፕ ውስጥ በጅምላ ታረዱ፣ ተገደሉ። በሌላ በኩል ደግሞ ቼትኒክስ የሚባሉ የሰርብ ንጉሳውያን ታጣቂዎች ብቅ አሉ። እነሱም በበኩላቸው በክሮአቶችና በቦስኒያ ሙስሊሞች ላይ አጸፋዊ ጭፍጨፋ አደረጉ። አገሪቱ በውጪ ወራሪዎች ብቻ ሳይሆን በእርስ በርስ በሚጫረሱ ጎረቤቶች የደም ባህር ሆነች። በ1990ዎቹ ለሚፈጠረው ጦርነት መነሻ የሚሆነው የጥላቻና የበቀል ዘር የተዘራው በዚሁ የሁለተኛው የዓለም ጦርነት ወቅት ነበር። ነገር ግን ከዚህ ሁሉ የደም መፋሰስና ትርምስ ውስጥ አንድ ብርሃን፣ አንድ ጠንካራ መሪ ብቅ አለ። ስሙ ጆሲፕ ብሮዝ ቲቶ ይባላል። ቲቶ ራሱ ክሮአትና ስሎቬን የደም ግንድ የነበረው ሲሆን የኮሚኒስት ፓርቲ መሪ ነበር። እርሱ ፓርቲዛንስ የተባለ የብዝሃ ብሔረሰብ ተቃዋሚ ጦር አቋቋመ። ቲቶ ማንም ሰው ሰርብ፣ ክሮአት ወይም ቦስኒያክ በመሆኑ ሳይሆን ሁሉም ዩጎስላቪያዊ በመሆን ናዚን እንዲዋጋ አስተማረ።
በቆራጥነቱና ባለው የማሳመን ችሎታ ፋሺስቶችን አባርሮ የውስጥ ብሔርነቶችን ኡስታሼዎችንና ቼትኒክስን ደምስሶ በ1945 አዲሲቷን የሶሻሊስት ዩጎስላቪያ ሪፐብሊክን መሰረተ። ቲቶ አዲሲቷን አገር ሲመሰርት የተጠቀመው መሪ ቃል ብራተስካ እና የዲንስትቮ ወይም ወንድማማችነትና አንድነት የሚል ነበር። ይህ ፖሊሲ ማንም ብሔር በሌላው ላይ የበላይነት እንዳይኖረው፣ ያለፈውን ጦርነት ቁስል እንዲረሳ እና ሁሉም በፍቅር እንዲኖር የሚያስገድድ ነበር። ማንኛውም አይነት የብሔረተኝነት ስሜት ማሳየት፣ ያለፈውን ቂም መቀስቀስ በቲቶ መንግሥት እንደ ትልቅ ወንጀል ይቆጠርና በጸጥታ ኃይሉ ዩዲቢኤ ጥብቅ እርምጃ ይወሰድበት ነበር። ቲቶ ዩጎስላቪያን ወደ 6 እኩል ሪፐብሊኮች ከፈላት፤ ሰርቢያ፣ ክሮኤሽያ፣ ቦስኒያና ሄርዞጎቪና፣ ስሎቬኒያ፣ መቄዶንያ እና ሞንቴኔግሮ። በተጨማሪም በሰርቢያ ውስጥ ለሚገኙ 2 ክልሎች ኮሶቮ የአልባንያ ተወላጆች በብዛት ለሚኖሩባት እና ቮይቮዲና የሃንጋሪ ተወላጆች ለሚኖሩባት ራስ ገዝ አስተዳደር ኦቶኖሚ ሰጠ። ይህ አወቃቀር በተለይ የሰርቢያን ታሪክና ስፋት ሚዛን ለማስጠበቅ ደካማ ሰርቢያ ለጠንካራ ዩጎስላቪያ መኖር አስፈላጊ ነው በሚል እሳቤ የተሰራ ነበር። ይህ ድርጊቱ ግን በሰርብ ብሔረተኞች ዘንድ ለዘመናት የሚቆይ ቅሬታን ፈጠረ። በዓለም አቀፍ ደረጃ ቲቶ ልዩ መሪ ነበር። በ1948 ከሶቪየት ኅብረቱ አምባገነን መሪ ጆሴፍ ስታሊን ጋር ተጣልተው መንገዱን ለየ። ስታሊን ቲቶን ሊያስገድለው ብዙ ጊዜ ሞክሮ አልተሳካለትም። ቲቶም ለስታሊን ገዳዮችህን መላክ አቁም፣ ካልሆነ ግን እኔ አንድ ሰው ወደ ሞስኮ ልካለሁ፣ ሁለተኛ መላክ አያስፈልገኝም ብሎ በድፍረት የጻፈ መሪ ነበር። ከሶቪየት ኅብረት መነጠሉ ዩጎዝላቪያን በምስራቅና በምዕራብ መካከል ወዳለች ልዩ አገር ቀየራት። አሜሪካና የምዕራብ አውሮፓ አገራት ቲቶን እንደ ጥሩ ኮሚዩኒስት በመቁጠር በቢሊየን የሚቆጠር ዶላር ብድርና እርዳታ ፈሰሱለት። በ1960ዎቹና 70ዎቹ ዩጎዝላቪያ ወርቃማ ዘመኗን አሳለፈች። ዜጎቿ በቀይ ፓስፖርታቸው ወደ ምዕራብም ሆነ ወደ ምስራቅ ያለ ቪዛ የመጓዝ መብት ነበራቸው። የኢኮኖሚ እድገት መጣ። ነፃ ትምህርት፣ ነፃ ሕክምና፣ የሥራ ዋስትና ተረጋገጠ። ሰርቦች፣ ክሮአቶች እና ሙስሊሞች ተጋቡ፣ ልጆች ወለዱ፣ አብረው በዓላትን አከበሩ። ዩጎዝላቪያዊ መሆን ከብሔር ማንነት በላይ ጎልቶ ታየ። ነገር ግን ይህ ሁሉ የተገነባው በአንድ ግለሰብ ጫንቃ ላይ ነበር፣ በቲቶ ስብዕና። ቲቶ አገሪቱን በብረት እጅ ጠፍንጎ ይዙ ነበር። ችግሮቹ አልጠፉም፣ በምንጣፍ ስር ተደብቀው ነበር እንጂ። የዩጎዝላቪያ ኢኮኖሚ በብድር ላይ የተንጠለጠለ ነበር። ብሔረተኝነትም ከልብ ሳይሆን በፍርሃት ታፍኖ ነበር። በ1974 ቲቶ አዲስ ሕገ መንግሥት አጸደተ። ይህ ሕገ መንግሥት ለሪፐብሊኮቹ እና ለራስ ገዝ ክልሎች ኮሶቮና ቮይቮዲና ከሞላ ጎደል ሙሉ ነፃነት የሚሰጥ እና የፌዴራል መንግሥቱን ሥልጣን የሚቀንስ ነበር። ይህ ሕገ መንግሥት ሰርቢያን በራሷ ግዛት ውስጥ ላሉት የኮሶቮና ቮይቮዲና አስተዳደሮች ኃይል አልባ እንድትሆን አደረጋት። የሰርቢያ ምሁራንና ፖለቲከኞች በውስጥ ያጎረመርሙ ጀመረ። ነገር ግን ቲቶ በሕይወት እስካለ ድረስ ማንም አፉን ከፍቶ መናገር አይችልም ነበር። ቲቶ ያችን ውስብስብና ልዩ አገር እንደ ሙጫ አጣብቆ የያዛት ብቸኛው ኃይል ነበር። ጥያቄው ቲቶ ሲሞት አገሪቱ ምን ትሆናለች የሚል ነበር። ይህ የፍርሃት ጥያቄ በ1980 እውን ሆነ። እናም የዩጎዝላቪያ መከራ ቆጠራ ጀመረ። ግንቦት 4 1980 በዩጎስላቪያ ታሪክ ብቻ ሳይሆን በመላው አውሮፓ የቅርብ ጊዜ ታሪክ ውስጥ ትልቅ ስብራት የተፈጠረበት ቀን። የ87 ዓመቱ ጆሲፕ ብሮዝ ቲቶ ከረጅም ሕመም በኋላ አረፈ። ዜናው በቴሌቪዥን ሲነገር መላው ዩጎስላቪያ በእንባ ታጠበ።
በስታዲየም ውስጥ እግር ኳስ ሲጫወቱ የነበሩ ተጫዋቾች ሜዳ ላይ ወድቀው አለቀሱ። ፋብሪካዎች ቆሙ። ጎዳናዎች በጸጥታ ተዋጡ። የቲቶ ቀብር ሥነ ሥርዓት በዓለም ታሪክ ታይቶ በማይታወቅ ሁኔታ ከ120 በላይ አገራት መሪዎች፣ ነገሥታትና ፕሬዚዳንቶች የተገኙበት ግዙፍ ክስተት ነበር። ሁሉም ሰው አንድ ነገር ያውቅ ነበር፤ ቲቶ ሞቷል። ከእርሱ ጋር የዩጎስላቪያ የወደፊት ዕጣ ፈንታም አብሮ ተቀብሯል። ቲቶ ከሞተ በኋላ ዩጎስላቪያ እንዳትፈርስ ታስቦ አንድ እንግዳ የሆነ የአስተዳደር ሥርዓት ተዘረጋ። አገሪቱን የሚመራው አንድ ፕሬዚዳንት ሳይሆን ከ6ቱ ሪፐብሊኮችና ከ2ቱ ራስ ገዝ ክልሎች የተወከሉ 8 አባላት ያለው የጋራ ፕሬዚደንሲ ወይንም ኮሌክቲቭ ፕሬዚደንሲ ሆነ። እነዚህ 8 ሰዎች በየዓመቱ በዙር ፕሬዚዳንት እየሆኑ ይመራሉ ተብሎ ተወሰነ። ይህ ሥርዓት አገሪቱን ያለ መሪ፣ ያለ ጠንካራ ማዕከላዊ መንግሥት አስቀራት። ማንም ጠንካራ ውሳኔ ማሳለፍ አይችልም። ይህ ደግሞ ለአደጋ የተጋለጠች አገር ፈጠረች። ወዲያውኑ በ1980ዎቹ መጀመሪያ ላይ ከውጭ ሲገባ የነበረው የብድር ፍሰት ቆመ። ዩጎስላቪያ ከ$20 ቢሊዮን በላይ የውጭ ዕዳ ነበረባት። የኢኮኖሚ ቀውስ መታ። የዋጋ ግሽፈት ኢንፍሌሽን ከ100% በላይ ሆነ። ሥራ አጥነት ተስፋፋ። መብራት በፈረቃ ሆነ። በመደቦች ውስጥ መሠረታዊ ሸቀጦች ጠፉ። ሰዎች ለዓመታት አግኝተውት የነበረው የምቾት ኑሮ ሲጠፋ ተጠያቂ መፈለግ ጀመሩ። እናም በባልካን ታሪክ ሁልጊዜ እንደሚሆነው የችግሩ ተጠያቂ ተደርጎ የተወሰደው ሌላው ብሔር ነበር። ሀብታም የነበሩት ሰሜናዊ ሪፐብሊኮች ስሎቬኒያና ክሮኤሽያ ለምን ደሃ ለሆኑት ደቡቦች ኮሶቮና መቄዶንያ የኛን ሀብት እናካፍላለን ማለት ጀመሩ። ሰርቦች በበኩላቸው በ1974ቱ ሕገ መንግሥት ተከፋፍለናል፣ ተበድለናል እያሉ ማማረር ጀመሩ። የወንድማማችነትና አንድነት ካባ መላላት ጀመረ። የብሔርተኝነት እሳት መጀመሪያ የተነሳው በኮሶቮ ነበር። በ1981 በኮሶቮ የሚኖሩት የአልባንያ ተወላጅ ተማሪዎች ኮሶቮ ከራስ ገዝ ክልልነት አልፋ 7ኛዋ የዩጎስላቪያ ሪፐብሊክ እንድትሆን ጠየቁ። ሰልፉ ወደ ሁከት ተቀየረ። የዩጎስላቪያ ጦር ጄኤንኤ ጣልቃ ገብቶ አመጹን በኃይል መታ። አያሌ ሰዎች ሞቱ። ኮሶቮ ለሰርቦች ተራ መሬት አልነበረችም። ኮሶቮ የሰርቢያ ኦርቶዶክስ ቤተክርስቲያን የተመሰረተችበት በ1389 የኮሶቮ ጦርነት ሰርቦች ከኦቶማን ቱርኮች ጋር በጀግንነት የተዋጉበት የሰርቢያ የነፍስ አገር ነበረች። ነገር ግን በ1980ዎቹ ኮሶቮ ሕዝብ 90% ገደማ አልባንያዊ፣ 10% ብቻ ሰርብ ነበር። በኮሶቮ የሚኖሩት ሰርቦች በአልባንያኖች እየተጠቃን ነው፣ ከመሬታችን እየተፈናቀልን ነው የሚል ጩኸት ማሰማት ጀመሩ። ይህን የሰርቦችን የቆሰለ ስሜት ወደ የፖለቲካ ትርፍ የቀየረ አንድ አደገኛ ሰው ብቅ አለ። ስሎቦዳን ሚሎሼቪች። ሚሎሼቪች የሰርቢያ ኮሙኒስት ፓርቲ መሪ ነበር። እርሱ በመጀመሪያ ጠንካራ ኮሙኒስት የነበረ ቢሆንም የሕዝቡን ስሜት በሚገባ የሚያነብ ብልጥ የፖለቲካ ቁማርተኛ ነበር። በ1987 ሚሎሼቪች ወደ ኮሶቮ ፖሊዬ ተጉዞ ከሰርብ ተወላጆች ጋር ስብሰባ አደረገ። በውጭ የተሰበሰቡት ሰርቦች በፖሊስ እየተደበደቡ መሆናቸውን ሲያይ ሚሎሼቪች ወደ ሰገነት ወጥቶ አንድ የታሪክ አቅጣጫን የቀየረ ቃል ተናገረ። ከእንግዲህ ማንም ሰው ደፍሮ አይመታቸውም። No one will dare to beat you። ይህች አንዲት አረፍተ ነገር ሚሎሼቪችን በሰርቦች ዘንድ እንደ ጀግና አነገሰችው። ሚሎሼቪች ኮሙኒዝምን ትቶ የሰርብ ብሔረተኝነትን የፖለቲካ መሳሪያው አደረገ። ሚሎሼቪች ጸረ ቢሮክራሲያዊ አብዮት በተባለ ስልት በሕዝብ ሰልፍና በኃይል በኮሶቮ፣ በቮይቮዲና እና በሞንቴኔግሮ የነበሩትን መሪዎች አስወግዶ የራሱን ታማኞች አስቀመጠ። ይህ ማለት በፌዴራሉ መንግሥት ውስጥ ከነበሩት 8 የድምፅ መብቶች 4ቱን ግማሹን ሚሎሼቪች ብቻውን ተቆጣጠረ ማለት ነው። የሰርቢያ በላይነት እውን መሆን ጀመረ። ይህ የሚሎሼቪች እርምጃ በሌሎቹ ሪፐብሊኮች በተለይም በስሎቬኒያና በክሮኤሽያ ከፍተኛ ድንጋጤን ፈጠረ። የስሎቬኒያ መሪ ሚላን ኩቻን እና የክሮኤሽያ የብሔርተኛ ፓርቲ መሪ ፍራንጆ ቱጅማን
የሰርቢያን የበላይነት አጥብቀው ተቃወሙ። ዩጎዝላቪያ የሰርብ ኢምፓየር መሆን የለባትም አሉ። ሚሎሼቪች በበኩሉ ሰርቦች በየቦታው ተበታትነው ይኖራሉ፣ በክሮኤሽያና በቦስኒያ። ስለዚህ ሁሉም ሰርቦች በአንድ መንግሥት ስር መኖር አለባቸው የሚል የታላቋ ሰርቢያ ራዕይ ማንጸባረቅ ጀመረ። የሚዲያ ዘመቻው የጥላቻና የመርዝ ፋብሪካ ሆነ። የቤልግሬድ ሰርቢያ ቴሌቪዥን ክሮአቶችን የሁለተኛው የዓለም ጦርነት ኡስታሼ ፋሺስቶች እያለ ሰርቦችን ሲያስፈራራ፣ የዛግሬብ ክሮኤሽያ ቴሌቪዥን ደግሞ ሰርቦችን ጨቋኝ ቼትኒክስ እና አረመኔያዎች እያለ ጥላቻን ይነዛ ጀመር። ትናንት በአንድነት ተቃቅፎ የኖረው ሕዝብ እርስ በርሱ በጥርጣሬና በፍርሃት መተያየት ጀመር። ጎረቤት ጎረቤቱን መሳሪያ ገዝቶ እንደሆነ በድብቅ መከታተል ጀመረ። ጥር 1990 የዩጎዝላቪያ ኮሚኒስት ፓርቲ 14ኛና የመጨረሻ ጉባኤውን በቤልግሬድ አደረገ። በጉባኤው ላይ የስሎቬኒያ ተወካዮች የፖለቲካ ነፃነትና ማሻሻያ ጠየቁ። ነገር ግን በሚሎሼቪች በሚመራው የሰርቢያ ቡድን ሁሉም ጥያቄዎቻቸው ውድቅ ተደረገ። በመጨረሻም የስሎቬኒያ ተወካዮች በእንባና በቁጣ ስብሰባውን አቋርጠው ወጡ። ወዲያውኑ የክሮኤሽያ ተወካዮችም ተከትሏቸው ወጡ። በዚያች ምሽት ቲቶ የመሠረታት የዩጎዝላቪያ ኮሚኒስት ሊግ ሞተች። አገሪቱን በአንድነት አስተሳስሮ ያዛት ብቸኛዋ የፖለቲካ ገመድ ተበጠሰች። በ1990 በተደረገው የመጀመሪያው ነፃና ብዙሃን ፓርቲ ምርጫ በሁሉም ሪፐብሊኮች ውስጥ ጽንፈኛ ብሔርተኛ ፓርቲዎች አሸነፉ። በክሮኤሽያ ፍራንጆ ቱጅማን፣ በሰርቢያ ስሎቦዳን ሚሎሼቪች፣ በቦስኒያ አሊያ ኢዜት ቤጎቪች ሁሉም የየራሳቸውን ብሔር አጀንዳ አንግበው ተነሱ። ዩጎዝላቪያ የሞት አልጋዋ ላይ ወደቀች። የቀራት ነገር ቢኖር አስከፊው የቀብር ሥነ ሥርዓት ጦርነት ብቻ ነበር። ሰኔ 25 1991 በዩጎስላቪያ ታሪክ ውስጥ ይህች ቀን መቼም አትረሳም። በዚህች ዕለት በሰሜናዊቷ ሪፐብሊክ በስሎቬኒያ ዋና ከተማ ሉብሊያና አደባባዮች ላይ በሺዎች የሚቆጠሩ ሰዎች በደስታ ይፈነጠዙ ነበር። የሻምፓኝ ጠርሙሶች ተፈነዱ፣ ርችቶች ሰማዩን አደመቁ፣ ሰዎች ተቃቅፈው አለቀሱ። ምክንያቱም የስሎቬኒያ ፓርላማ ከዩጎስላቪያ ፌዴሬሽን መገንጠሉን እና ነፃ አገር መሆኑን በይፋ አውጆ ነበር። በዚሁ ዕለት ጎረቤት ክሮኤሽያም የራሷን ነፃነት አወጀች። የስሎቬኒያ መሪ ሚላን ኩቻን በዕለቱ ለሕዝባቸው ባደረጉት ታሪካዊ ንግግር ዛሬ ሕልሞች ተፈቅደዋል፣ ግን ነገ አዲስ ቀን ነው ብለው ነበር። ይህ ነገ የተባለው ቀን ግን ስሎቬኒያውያን ከአሰቡት በላይ እጅግ ጨለማና አስፈሪ ይዞ መጣ። ቤልግሬድ ውስጥ የተቀመጠው የዩጎስላቪያ ማዕከላዊ መንግሥትና በሰርቦች የበላይነት ስር ወድቆ የነበረው የዩጎስላቪያ ሕዝባዊ ጦር ጂኤንኤ ይህንን መገንጠል በዝምታ ለማለፍ ፈጽሞ ዝግጁ አልነበረም። የዩጎስላቪያ ሕዝባዊ ጦር በወቅቱ በአውሮፓ ውስጥ አራተኛው ትልቁና እጅግ ዘመናዊ የጦር መሳሪያ የታጠቀ ግዙፍ ኃይል ነበር። ሰኔ 26 ቀን የነፃነቱ አዋጅ በተነገረ በማግስቱ የፌዴራሉ መንግሥት ወታደሮቹ ወደ ስሎቬኒያ እንዲገቡና ድንበሮችን፣ የአየር ማረፊያዎችን እንዲሁም ዋና ዋና መንገዶችን በቁጥጥር ስር እንዲያውሉ ትዕዛዝ አስተላለፈ። ግዙፍ ታንኮችና የታጠቁ ተሽከርካሪዎች ከካምፓቸው እየወጡ የሉብሊያናን መንገዶች ማጥለቅለቅ ጀመሩ። የጦር አውሮፕላኖች በስሎቬኒያ ሰማይ ላይ በማንዣበብ አስፈሪ ድምፃቸውን ማሰማት ጀመሩ። የዩጎስላቪያ ጦርነት ከአውሮፓ ሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቀው ደም አፋሳሽ ፊልም መጋረጃው ተገለጠ። ነገር ግን ስሎቬኒያውያን እጃቸውን አጣጥፈው
አልጠበቁም። ለወራት ያህል ከመገንጠላቸው በፊት በምስጢር ሲዘጋጁ ነበር። ስሎቬኒያ የራሷን መደበኛ ጦር ባትኖራትም የግዛት መከላከያ ኃይል ቲኦ የተባለ በሕዝባዊ ሚሊሻዎች የተደራጀ ንቁና ቆራጥ ኃይል ነበራት። የስሎቬኒያ ስልት ግልጽና ብልህነት የተሞላበት ነበር። የጄኤንኤ ታንኮችን በገሃድ ፊት ለፊት ከመግጠም ይልቅ መንገዶችን መዝጋት፣ ጦር ሰፈሮችን መክበብ፣ የውሃና የኤሌክትሪክ መስመሮችን መቁረጥና የጠላትን ስነ ልቦና መስበር። በየመንገዱ ላይ ስሎቬኒያውያን ፖሊሶችና ተራ ዜጎች ግዙፍ የጭነት መኪኖችን፣ አውቶቡሶችንና የኮንስትራክሽን ማሽኖችን በማጋደም መንገዶችን ዘጉ። የዩጎዝላቪያ ታንኮች በእነዚህ ግዙፍ የብረት ተራሮች መሃል ተቀርቅረው ቀሩ። ከየጫካውና ከየሕንፃው ጣሪያ ላይ የስሎቬኒያ ተኳሾችና ታንክ አጥፊ ሚሳይል የታጠቁ ወጣቶች የታንኮቹን ጎማና ሞተር ይመቱ ጀመረ። ይህ ጦርነት ግን አንድ እጅግ ልብ የሚሰብር ገጽታ ነበረው። በዩጎዝላቪያ ጦር ጄኤንኤ ውስጥ ተሰልፈው የገቡት አብዛኞቹ ወጣቶች የ18ና የ19 ዓመት ወጣቶች ነበሩ። እነዚህ ወጣቶች ከሁሉም የዩጎዝላቪያ ክፍሎች፣ ከሰርቢያ፣ ከመቄዶንያ፣ ከቦስኒያ የመጡ እና ግዳጅ እየፈጸሙ የነበሩ ተራ ልጆች ነበሩ። አዛዦቻቸው ለእነዚህ ልጆች የነገሯቸው ስሎቬኒያ በኔቶ ጦር እየተወረረች ስለሆነ አገራችንን ልንከላከል ነው የሚል የውሸት ፕሮፓጋንዳ ነበረ። በአንድ የታሪክ ማህደር ውስጥ የተቀመጠ አንድ አሳዛኝ የቪዲዮ ምስል አለ። አንድ የምዕራባውያን ጋዜጠኛ ቦይ ውስጥ ተደብቆ ወደ ነበረ አንድ የ19 ዓመት የጄኤንኤ ወታደር ይጠጋና ማይክሮፎኑን አቅርቦ ይጠይቀዋል። ምንድን ነው እየተፈጠረ ያለው? ማንን ነው የምትዋጉት? ይለዋል። ወጣቱ ወታደር በድንጋጤና በግራ በመጋባት ላቡን እያበሰ እነሱ ሊገነጠሉ ይፈልጋሉ፣ እኛ ደግሞ እንዳይገነጠሉ ልንከለክላቸው እየሞከርን ነው። ግን እመነኝ፣ እኔ እዚህ ምን እንደማደርግ እንኳን አላቅም። ወደ ቤቴ ወደ እናቴ መሄድ ብቻ ነው የምፈልገው ብሎ ይመልስለታል። ይህ ወጣት የዚያን ጊዜዋን የዩጎዝላቪያን ትክክለኛ ምስቅልቅል የሚወክል ሕያው ምስል ነበር። ወንድም ወንድሙን ለምን እንደሚጋደል የማያውቅበት ጦርነት። የስሎቬኒያ መከላከያ ኃይል በታንክ ውስጥ ተዘግተው ውሃና ምግብ ያጡትን እነዚህን ወታደሮች በቴሌቪዥንና በሬዲዮ ጥሪ በማድረግ እጃቸውን እንዲሰጡ አደረገ። በሺዎቹ የሚቆጠሩ የጄኤንኤ ወታደሮች መሳሪያቸውን ጥለው እጃቸውን ሰጡ። የዩጎዝላቪያ ጦር በአጭር ቀናት ውስጥ በአንዲት ትንሽ ሪፐብሊክ ተዋረደ። ስሎቦዳን ሚሎሴቪች እና በቤልግሬድ የነበሩት የሰርብ ጄኔራሎች ጦርነቱን በማክረር ስሎቬኒያን ማውደም ይችሉ ነበር። ነገር ግን ሚሎሴቪች አንድ ቀዝቃዛ የፖለቲካ ስሌት ሰላ። በስሎቬኒያ ውስጥ የሰርብ ተወላጆች አልነበሩም። ከሕዝቡ 1% እንኳን አይሞሉም ነበር። የሚሎሴቪች ዋና ዓላማ ታላቋን ሰርቢያ መመስረት እንጂ ስሎቬኒያን ማስገበር አልነበረም። ስለዚህ የዩጎስላቪያን ጦር ጉልበት ስሎቬኒያ ላይ ከሚጨርስ ትልቁን ጦርነት ማለትም ሰርቦች በብዛት ለሚኖሩባት ክሮኤሽያና ቦስኒያ ኃይሉን ማከማቸት መረጠ። ሐምሌ 7 1991 በብሪዮኒ ደሴት በተደረገ የአውሮፓ ኅብረት አደራዳሪነት የሰላም ስምምነት ተፈረመ። የዩጎስላቪያ ጦር ከስሎቬኒያ ሙሉ በሙሉ ተክልሎ እንዲወጣ ተወሰነ። ጦርነቱ ልክ በ10 ቀናት ውስጥ አበቀ። በዚህ የ10 ቀናት ጦርነት 44 የጄኤንኤ ወታደሮች፣ 18 የስሎቬኒያ ታጣቂዎችና 12 የውጭ አገር ጋዜጠኞችን ጨምሮ ንጹሐን ዜጎች ሕይወታቸውን አጡ። ስሎቬኒያ ነፃነቷን አገኘች። አውሮፓና የተቀረውም ዓለምም እሰየው፣ ጦርነቱ ቶሎ አለቀ፣ ዩጎስላቪያ በሰላም ትከፋፈላለች ብለው ተነፈሱ። ነገር ግን ይህ እጅግ የዋህነት የተሞላበት መደምደሚያ ነበር። የስሎቬኒያ 10 ቀናት ጦርነት ልክ እንደ ፊልም መግቢያ ብቻ ነበር።
እውነተኛው ሲኦል የደምና የእንባ ጎርፍ ገና መጀመሩ ነበር። የዩጎስላቪያ ጦር ከስሎቬኒያ ሲወጣ የጦር መሣሪያዎቹን አዙሩ ያነጣጠረው ወደ ክሮኤሽያ ነበር። ስሎቬኒያ በቀላሉ ነፃነቷን ይዛ ስትወጣ የክሮኤሽያ ዕጣ ፈንታ ግን ፈጽሞ የተለየ ነበር። የዚህ ልዩነት ቁልፍ ምክንያት አንድ ብቻ ነበር፤ ስነ ሕዝብ ዴሞግራፊክስ። በክሮኤሽያ ውስጥ ከሕዝቡ ወደ 12% የሚጠጋው ወደ 600,000 የሚጠጉ ሰዎች የሰርብ ብሔር ተወላጆች ነበሩ። እነዚህ ሰርቦች በዋናነት ክራይና በሚባለው የክሮኤሽያ ድንበራዊ አካባቢ ለዘመናት የሰፈሩ ነበሩ። በ1990 የክሮኤሽያ ምርጫ አክራሪው ብሔርተኛ ፍራንጆ ቱጅማን እና ፓርቲው ኤችዲዚ ስልጣን ሲያዙ በክሮኤሽያ የሚኖሩ ሰርቦች ከፍተኛ ሽብር ውስጥ ወደቁ። ቱጅማን የክሮኤሽያን 1000 ዓመት የቆየውን ነፃነት ሕልም ለማሳካት ቆርጦ የተነሳ መሪ ነበር። እርሱ ስልጣን እንደያዘ የክሮኤሽያን ባንዲራ እና አርማ ቀየረ። አዲሱ አርማ ሻሆቭኒትሳ በሚባለው የቀይ እና ነጭ ቼዝቦርድ የሚመስል ቅርጽ ነበረው። ለክሮአቶች ይህ የጥንታዊ ታሪካቸው ኩራት ሲሆን ለሰርቦች ግን ይህ አርማ የሁለተኛውን የዓለም ጦርነት አስፈሪ ትዝታን የሚቀሰቅስ ነበር። ምክንያቱም በሁለተኛው የዓለም ጦርነት ወቅት በመቶ ሺዎች የሚቆጠሩ ሰርቦችን ያረዱት የኡስታሼ ፋሺስቶች ይጠቀሙበት የነበረው አርማ ይኸው ነበር። በተጨማሪም ቱጅማን አዲስ ሕገ መንግሥት አረቀቀ። ቀደም ሲል ሰርቦች በክሮኤሽያ ውስጥ ተባባሪ መሥራት ብሔር የሚል ዕውቅና ነበራቸው። አዲሱ ሕገ መንግሥት ግን ይህንን ደረጃ ነጥቆ አናሳ ብሔር ማይኖሪቲ ያደረጋቸው። ሰርቦች ከመንግሥት መሥሪያ ቤቶች፣ ከፖሊስና ከኃላፊነት ቦታዎች በጅምላ መባረር ጀመሩ። በቤልግሬድ ያለው ስሎቦዳን ሚሎሼቪች ይህንን የሰርቦችን ፍርሃትና ቁስል እንደ ነዳጅ ተጠቀመበት። የሚሎሼቪች ሚዲያዎች ቀን ከሌት በክሮኤሽያ ያሉ ወንድሞቻችን በካቶሊክ ፋሺስቶች ሊታረዱ ነው፣ የሁለተኛው የዓለም ጦርነት ሊደገም ነው፣ ታጠቁ የሚል የሽብር ፕሮፓጋንዳ ይነዙ ጀመር። በነሐሴ 1990 በክራይና አካባቢ የሚኖሩ ሰርቦች የእንጨት ግንድ አብዮት ሎግ ሬቮሉሽን የተባለ ዓመት ጀመሩ። ግዙፍ ዛፎችን እየቆረጡ ዋና ዋና የክሮኤሽያ መንገዶችን ዘጉ፣ ፖሊስ ጣቢያዎችን ወረሩ፣ የክሮኤሽያን ባለሥልጣናት አባረሩ። ራሳቸውን የቻሉ የክራይና ሰርቢያ ሪፐብሊክ ኦፍ ሰርቢያን ክራይና አቋቋሙ። ሰኔ 1991 ክሮኤሽያ ልክ እንደ ስሎቬኒያ ነፃነቷን ስታውጅ የዩጎስላቪያ ጦር ጄኤንኤ ሙሉ ኃይሉን ይዞ ወደ ክሮኤሽያ ገባ። ነገር ግን በዚህ ጊዜ ጄኤንኤ የመጣው የዩጎስላቪያን ለመታደግ በሚል ሰበብ ሳይሆን በግልጽ የክራይና ሰርቦችን በመደገፍና ክሮኤሽያን ለማጥፋት ነበር። የክሮኤሽያ ፖሊሶች እና አዲስ የተቋቋመው ጥበቃ ጦር ዚኤንጂ ቀለል ያሉ የጦር መሳሪያዎች ብቻ የነበራቸው ሲሆን ከፊታቸው የተደቀነው ግን በአውሮፓ ግዙፉ የታንክ የመድፍና የአየር ኃይል የነበረው ጄኤንኤ እና የሰርብ ፓራሚሊታሪ ወይም የሚሊሻ ኃይሎች ነበሩ። ጦርነቱ እጅግ አረመኔያዊ መልክ ያዘ። ጎረቤት ጎረቤቱን መግደል ጀመረ። የሰርብ ሚሊሻዎች ወደ ክሮአት መንደሮች እየገቡ ቤቶችን አቃጠሉ፣ ንጹሐንን ረሸኑ። ክሮአቶችም በበኩላቸው በቁጥጥራቸው ስር ባሉ አካባቢዎች ተመሳሳይ የበቀል እርምጃ በሰርቦች ላይ ወሰዱ። የዘመናችን አውሮፓ የረሳው የዘር ማጽዳት የተባለው አሰቃቂ ቃል በይፋ ሥራ ላይ ዋለ። ዓላማው ግልጽ ነበር። አንድን መሬት የራስ ለማድረግ በዚያ ላይ የሚኖረውን የሌላ ብሔር ተወላጅ በማስፈራራት በመግደል እና በማሳደድ ማጽዳት። የዚህ ጦርነት እጅግ ዘግናኝና የሰው ልጅን ልብ የሰበረው ክስተት የተፈጸመው በቩኮቫር ከተማ ነው። ቩኮቫር በዳኑብ ወንዝ ዳርቻ ላይ የምትገኝ ውብ የባሮክ ዘመን ሕንፃዎች ያሏት ሰርቦችና ክሮአቶች ተዋደውና ተከባብረው ይኖሩባት የነበረች ሰላማዊ ከተማ ነበረች። ነገር ግን በነሐሴ 1991
በጀነራል ዥቮታ ፓኒች የሚመራው ከ36,000 በላይ ወታደሮች፣ በመቶዎች የሚቆጠሩ ታንኮች፣ አውሮፕላኖችና የጦር መርከቦች ያለው የዩጎስላቪያ ጦር ከተማዋን ከበባት። በውስጧ የነበሩት የክሮኤሽያ ተከላካዮች ቁጥር ከ2,000 አይበልጥም ነበር። አብዛኞቹም ስልጠና የሌላቸው በጎ ፈቃደኛ ነዋሪዎች ነበሩ። የቩኮቫር ከበባ የባልካን ስታሊንግራድ በመባል ይታወቃል። ለ87 ተከታታይ ቀናት የዩጎስላቪያ ጦር በከተማዋ ላይ ቀን ከሌት የቦምብና የመድፍ ዝናብ አዘነበ። በቀን እስከ 12,000 የሚደርሱ መድፎች በከተማዋ ላይ ይወድቁ ነበር። ሕንፃዎች ወደ አመድነት ተቀየሩ፣ ዛፎች ተቃጠሉ፣ መንገዶች በፍርስራሽ ተሞሉ። በ10,000 የሚቆጠሩ የከተማዋ ነዋሪዎች፣ ሕፃናት፣ እናቶችና አረጋውያን ለ3 ወራት ያህል ከምድር በታች ባሉ ምድር ቤቶች ውስጥ ተደበቁ፣ ያለ ብርሃን፣ ያለ በቂ ምግብና ውሃ። ህዳር 18 1991 የተከላካዮቹ ጢትና ጉልበት ሲያልቅ ቩኮቫር ወደቀች። የሰርብ ኃይሎች ወደ ከተማዋ ሲገቡ የነበረው ትዕይንት የጭካኔ ጥግ ነበር። ከተማዋ ሙሉ በሙሉ ወደ ፍርስራሽነት ተቀይራ አንዲትም ቆማ የቀረች ሕንፃ አልነበረችም። ከዚያም እጅግ አሳዛኝ ወንጀል ተፈጸመ። የሰርብ ሚሊሻዎች ወደ ቩኮቫር ሆስፒታል ገቡ። በሆስፒታሉ ውስጥ ሕክምና ይከታተሉ የነበሩትን ቆስለኞች፣ ታካሚዎች እና የሕክምና ባለሙያዎች በግዴታ ወደ አውቶቡስ አስገቧቸው። 260 የሚሆኑ እነዚህን ምስኪን ሰዎች ኦቭቻራ ወደ ተባለ የእርሻ ቦታ ወሰዷቸው። በዚያም በጭካኔ ደበደቧቸው፣ አሰቃዩአቸው። በመጨረሻም በጥይት ረሽነው በጅምላ መቃብር ቀበሯቸው። ይህ የኦቭቻራ ጭፍጨፋ ዓለምን ካስደነገዱ የጦር ወንጀሎች አንዱ ሆነ። በተመሳሳይ ጊዜ በደቡብ ክሮኤሽያ የምትገኘው በጥንታዊ ውበቷ የምትታወቀው እና በዩኔስኮ የዓለም ቅርስነት የተመዘገበችው ዱብሮቭኒክ ከተማ በዩጎስላቪያ የጦር መርከቦችና መድፎች ተደበደበች። ዱብሮቭኒክ ምንም አይነት ወታደራዊ ጠቀሜታ አልነበራትም። ድብደባው የተደረገው ክሮአቶችን ስነ ልቡናዊ በሆነ መንገድ ለመቅጣትና የባህል ቅርሳቸውን ለማውደም ብቻ ነበር። ታሪካዊቷ ዱብሮቭኒክ አሮጌ ከተማ ኦልድ ታውን በእሳት ስትጋይ ዓለም አቀፋዊ ማኅበረሰብ በቴሌቪዥን መስኮት እያየ በድንጋጤ አዘነ። በ1991 መጨረሻ ላይ የክሮኤሽያ ጦርነት ወደ 20,000 የሚጠጉ ሰዎችን ሕይወት ቀጥፎ በመቶ ሺዎች የሚቆጠሩትን አፈናቅሎ ነበር። የዩጎስላቪያ ጦርና የክራይና ሰርቦች የአገሪቱን 1/3ኛ ክፍል ተቆጣጠሩ። በመጨረሻም በጥር 1992 በተባበሩት መንግሥታት ዩኤን አደራዳሪነት የሳይረስ ቫንስ የሰላም ዕቅድ ተፈረመ። ተኩስ ቆመ እና ዩኤንፕሮፎር የተባሉ የተመድ ሰላም አስከባሪዎች በክሮኤሽያ ሰፈሩ። ለክሮኤሽያ ይህ የሰላም ስምምነት ጊዜያዊ ዕረፍት ብቻ ነበር። የክሮኤሽያ መሪ ቱጅማን የጠፋባቸውን 1/3ኛ ግዛት ክራይናን መልሰው ለማምጣት ጦራቸውን በድብቅ ማስታጠቅና ማሰልጠን ጀመሩ። ይህም ከ3 ዓመት በኋላ ኦፕሬሽን ስቶርም በሚል ታላቅ ማዕበል ይመለሳል። ነገር ግን በ1992 መጀመሪያ ላይ ተኩስ ሲቆም ዓለም ሰላም መጣ ብሎ በተስፋ ሲጠብቅ ስሎቦዳን ሚሎሼቪችና የሰርቢያ ጄኔራሎች ዓይናቸውን ወደ ሌላ አቅጣጫ አዞረው ነበር። ያቺ አቅጣጫ በዩጎስላቪያ ልብ ውስጥ የምትገኘው እስልምናና ክርስትና የተዋሃዱባት እጅግ የተወሳሰበችው ሪፐብሊክ ነበረች። እሷም ቦስኒያና ሄርዞጎቪና ትባል ነበር። የስሎቬኒያ ጦርነት የ10 ቀን ነበር። የክሮኤሽያ ጦርነት የደም ማፍሰሽ ጅማሮ ነበር። የቦስኒያ ጦርነት ግን የሲኦል በሮች በምድር ላይ የተከፈቱበት ትልቁ የእልቂት ምዕራፍ ነበር። ስለ ዩጎስላቪያ ጦርነት ሲታሰብ ወደ አእምሮአችን ቀድሞ የሚመጣው
እና የሰው ልጅን የጭካኔ ጥግ ያሳየው ትልቁ ምዕራፍ የተከፈተው በቦስኒያና ሄርዞጎቪና ነበር። ቦስኒያ የዩጎዝላቪያ ልብ ነበረች። አንዳንዶች አንዲት አነስተኛ ዩጎዝላቪያ ይሏታል። ምክንያቱም በዚች ሪፐብሊክ ውስጥ 3 የተለያዩ ብሔሮችና ሃይማኖቶች ተቀላቅለው ይኖሩ ነበር። ከጠቅላላው ሕዝብ 44 በመቶ የቦስኒያ ሙስሊሞች ቦስኒያኮች፣ 31 በመቶ የኦርቶዶክስ እምነት ተከታይ የሆኑ የቦስኒያ ሰርቦች፣ እንዲሁም 17 በመቶ የካቶሊክ እምነት ተከታይ የሆኑ የቦስኒያ ክሮዋቶች ነበሩ። ለዘመናት እነዚህ 3 ማኅበረሰቦች ጎን ለጎን ተከባብረው እና ተጋብተው ኖረዋል። በአንዲት ትንሽ መንደር ውስጥ የመስጂድ ሚናራ፣ የኦርቶዶክስ ቤተ ክርስቲያን ጉላት እና የካቶሊክ ቤተ ክርስቲያን መስቀል አብረው ይታዩ ነበር። ጎረቤቶች የረመዳንን ጾም ፍቺ፣ የገናን በዓልና የፋሲካን በዓል በጋራ ያከብሩ ነበር። በቦስኒያ ውስጥ ማን የየትኛውን ብሔር ነው ብሎ መጠየቅ እንደ ነውር የሚቆጠርበት ዘመን ነበር። ነገር ግን በ1991 መገዳደጃ ላይ ስሎቬኒያና ክሮኤሽያ ከዩጎዝላቪያ ሲገነጠሉ ይህች የሰላምና የአብሮነት ተምሳሌት የሆነች ሀገር ዕጣ ፈንታዋ በሞትና በሕይወት ጥያቄ ውስጥ ወደቀ። የቦስኒያ ፕሬዝዳንት የነበሩት የቦስኒያክ ሙስሊሙ መሪ አልያ ኢዜት ቤጎቪች እጅግ ከባድ ውሳኔ ፊት ተደቀኑ። ቦስኒያ በዩጎዝላቪያ ውስጥ ከገረች በሚሎሼቪች በምትመራው ታላቋ ሰርቢያ ስር ተወድቃለች። ይህ ደግሞ ለሙስሊሞችና ለክሮዋቶች የባርነት ቀንበር መሸከም ማለት ነበር። በሌላ በኩል ደግሞ ነፃነቷን ካወጀች በቦስኒያ የሚኖሩ ሰርቦች ይህንን በፍጹም አይቀበሉትም። ጦርነት መነሳቱ የማይቀር ነው። ኢዜት ቤጎቪች በአንድ ወቅት ለቦስኒያ ነፃነት ስል ሰላምን መስዋዕት አደርጋለሁ፣ ነገር ግን ለሰላም ስል ነፃነትን አሳልፌ አልሰጥም ብለው ነበር። በአንጻሩ የቦስኒያ ሰርቦች መሪ የነበረው የቀድሞ የሥነ አእምሮ ሐኪም ሳይካያትሪስት እና ባለቀኔ ራዶቫን ካራጂች ነበረ። ካራጂች ቦስኒያ እንድትገነጠል ፈጽሞ አይፈልግም። በጥቅምት 1991 በቦስኒያ ፓርላማ ውስጥ በተደረገው ስብሰባ ላይ ካራጂች ወደ ማይክሮፎኑ ተጠግቶ በጣቱ እያስፈራራ አንድ አሰቃቂና ታሪካዊ ትንቢት ተናገረ። ይህ የምትሄዱበት መንገድ ቦስኒያን ወደ ሲኦል የሚወስድ ነው። ጦርነት ከተነሳ የሙስሊሙ ሕዝብ ራሱን መከላከል ስለማይችል ይህ እርምጃችሁ የሙስሊሙን ሕዝብ ሙሉ በሙሉ ወደ መጥፋት ኤክስቲንክሽን ሊያመራው ይችላል። ይህ ንግግር የዘር ማጥፋት ወንጀል ሊፈጸም መሆኑን ይፋ የተነገረበት የመጀመሪያው ደወል ነበር። በመጋቢት 1992 እንደ አውሮፓውያን አቆጣጠር ቦስኒያ የነፃነት ሕዝበ ውሳኔ ያደረገች። የቦስኒያ ሰርቦች ሕዝበ ውሳኔውን ረገጡት፣ ቦይኮት አደረጉ። ነገር ግን የቦስኒያ ሙስሊሞችና ክሮዋቶች በሙሉ ድምፅ ለነፃነት መረጡ። ሚያዝያ 6 1992 የአውሮፓ ማህበረሰብና አሜሪካ የቦስኒያን ነፃ አገርነት በይፋ አወቁ። እናም በዚያች ዕለት በቦስኒያ ላይ የሲኦል በሮች ተከፈቱ። ነፃነቱ በታወጀ ማግስት የቦስኒያ ሰርቦች በካራጂች መሪነት የራሳቸውን ሪፐብሊካ ስርብስካ አቋቋሙ። ከክሮኤሽያ ጦርነት የተመለሰው ግዙፉ የዩጎዝላቪያ ጦር ጂኤንኤ የጦር መሳሪያዎችን በሙሉ ታንኮች፣ መድፎች፣ ተተኳሾች እና የጦር ሄሊኮፕተሮች ለቦስኒያ ሰርብ ጦር ቪአርኤስ አስረክቦ ስሙን ቀይሮ እዚያው ቦስኒያ ውስጥ ቀረ። የዚህ የቦስኒያ ሰርብ ጦር ዋና አዛዥ ሆኖ የተሾመው ደግሞ የጭካኔውና የርኅራኄ አልባንነቱ ተምሳሌት የሆነው ጄኔራል ራትኮ ምላዲች ነበር። ቦስኒያ በአንዴ በደም ማዕበል ተጠለቀለቀች። የመጀመሪያው የጭካኔ ማዕበል የመጣው ከሰርቢያ ድንበር ዘልቀው በገቡት የአርካን ነብሮች አርካንስ ታይገርስና ነጭ ንስሮች ዋይት ኢግልስ በተባሉ አክራሪ የሰርብ ፓራሚሊታሪ ሚሊሻ ቡድኖች ነበር። እነዚህ ቡድኖች በምስራቅ ቦስኒያ በሚገኙና የሙስሊም አብላጫ ቁጥር ባላቸው እንደ ቢየልጂና፣ ዝቮርኒክ እና ፎቻ ባሉ ከተሞች ላይ ድንገተኛ ወረራ አደረጉ። እነዚህ ወንበዴዎችና ሚሊሻዎች ከተሞቹን ከገቡ በኋላ የሚያደርጉት ነገር እጅግ አሰቃቂ ነበር።
የሙስሊም ነዋሪዎችን ቤቶች በር እየሰበሩ ይገባሉ። ወንዶቹን ለይተው ወደ ማጎሪያ ካምፕ ይወስዳሉ፣ ወይም እዚያው አደባባይ ላይ በጥይት ይረሽኗቸዋል። ሴቶችን በጅምላ አስገድደው ይደፍራሉ፣ ንብረቶችን ይዘርፋሉ። ከዚያም የሙስሊምና የክሮአት ቤቶችን ሙሉ በሙሉ በእሳት ያጋያሉ። የዘመናት ታሪክ ያላቸውን ውብ መስጊዶች በዲናማይት እያፈነዱ ወደ አመድነት ይቀይሯቸዋል። በቢልጂና ከተማ በተደረገው ጭፍጨፋ ታዋቂው አሜሪካዊ የፎቶ ጋዜጠኛ ሮን ሃቪቭ ያነሳው አንድ ታሪካዊ ፎቶግራፍ አለ። በዚህ ምስል ላይ አንድ የሰርብ ሚሊሻ የአርካን ነብር በእጁ ጠመንጃ ይዞ የፀሐይ መነጽር አድርጎ እና ሲጋራ አጨሶ መሬት ላይ በደም ተነክረው በወደቁ የሙስሊም እናቶችና አዛውንቶች ሬሳ ላይ በቁራት ሲረማመድ፣ ሌላኛው ደግሞ አንዲትን የሞተች ሴት ጭንቅላት በቦቲ ጫማው ሲረገጥ ይታያል። ይህ ምስል የቦስኒያን ጦርነት ትክክለኛና ዘግናኝ ገጽታ ለዓለም በግልጽ ያሳይ ነበር። ይህ ሁሉ ሲሆን የቦስኒያ መንግሥት ጦር ARBIH ገና በመደራጀት ላይ ያለ በቂ የጦር መሳሪያ ያልነበረው እና በአብዛኛው በአደን ጠመንጃና በጀግንነት ብቻ የሚዋጋ ኃይል ነበር። በተባበሩት መንግስታት በኩል በተጣለው የጦር መሳሪያ ማዕቀብ ምክንያት የቦስኒያ ሙስሊሞች ራሳቸውን ለመከላከል የሚያስችል መሳሪያ መግዛት አልቻሉም ነበር። ሰርቦች በአንጻሩ የቀድሞው የዩጎስላቪያ ጦር ክምችት በሙሉ በእጃቸው ስለነበር የኃይል ሚዛኑ ከመሬትና ሰማይ የራቀ ነበር። በአጭር ጊዜ ውስጥ ከ70 በመቶ በላይ የሚሆነው የቦስኒያ መሬት በሰርብ ኃይሎች ቁጥጥር ስር ወደቀ። የዘር ማጽዳቱ ዘመቻ በተሳካ ሁኔታ ተፈጸመ። ነገር ግን ጀነራል ራትኮ ምላዲች እና ራዶቫን ካራጂች ትልቁን ሽልማት ገና አልወሰዱም ነበር። ያ ሽልማት የቦስኒያ የልብ ትርታ፣ ታሪካዊቱና ውቢቷ ዋና ከተማ ሳራዬቮ ነበረች። የሳራዬቮ ከበባ የዘመናዊው ዓለም የጭካኔ መድረክ ሊሆን ጥቂት ቀናት ብቻ ቀርተውት ነበር። በዓለም ታሪክ ውስጥ የከተማ ከበባዎች ሲታሰቡ የሌኒንግራድ ወይም የትሮይ ከበባዎች ሊታወሱ ይችላሉ። ነገር ግን በዘመናዊው ታሪክ ከሁለተኛው የዓለም ጦርነት ወዲህ እጅግ ረጅሙን የከተማ ከበባ ያስተናገደችው የቦስኒያዋ ዋና ከተማ ሳራጄቮ ናት። የሳራዬቮ ከበባ ለ1425 ቀናት ከ3 ዓመት ከግማሽ በላይ የዘለቀ ሲሆን ይህ የሰቆቃ ጊዜ የሰው ልጅ ጽናት እና በተቃራኒው የጭካኔው ጥግ የሚፈተንበት ትልቅ የዓለም መድረክ ነበር። ሳራዬቮ በተፈጥሮ አቀማመጧ በዙሪያዋ በረዣዥም ተራራዎች የተከበበች ከተማ ናት። በ1992 በጀነራል ራትኮ ምላዲች የሚመራው የቦስኒያ ሰርብ ጦር ወደ 18,000 የሚጠጉ ወታደሮቹን በመቶዎች የሚቆጠሩ ታንኮችንና መድፎችን በሳራዬቮ ዙሪያ ባሉ ተራራዎች ላይ አሰፈረ። ከተማዋን ሙሉ በሙሉ በብረት ዘጋቻት። በውስጧ የነበሩት ከ350,000 በላይ የሚሆኑ ነዋሪዎች፣ ሙስሊሞች፣ ክሮአቶች እና ከበባውን የሚቃወሙ ሰርቦች በማጥመጃ ውስጥ እንደገባች አይጥ ተቆለፈባቸው። ከዚያን ቀን ጀምሮ ከተራራው ላይ የሞት ዝናብ በከተማዋ ላይ መዝነብ ጀመረ። የሰርብ መድፈኞች ያለምንም ምሕረት ያለምንም ልዩነት ከተማዋን ይደበድቡ ጀመር። ኢላማቸው ወታደራዊ ካምፕ አልነበረም። ኢላማቸው ሆስፒታሎች፣ ትምህርት ቤቶች፣ የመኖሪያ ሕንፃዎች፣ መጋገሪያዎች እና የገበያ ቦታዎች ነበሩ። ዓላማቸው የከተማዋን ነዋሪ ስነ ልቦና መስበር፣ በሽብር ማድቀቅ እና ከተማዋን እንድትበረከክ ማድረግ ነበር። በቀን በአማካይ 3777 የመድፍ ጥይቶች በከተማዋ ላይ ይወድቁ ነበር። በአንድ የተወሰነ ቀን ደግሞ እስከ 3777 የመድፍ አረሮች ዘንበዋል። ነዋሪዎች ውሃ፣ ኤሌክትሪክ እና የማሞቂያ ነዳጅ ተቋረጠባቸው። በክረምት ወራት ብርዱ ከዜሮ በታች ሲወርድ ሳራዬቮውያን ለማገዶ ሲሉ የከተማዋን ውብ ዛፎችና የቤት ውስጥ የቤት ዕቃዎችን ሳይቀር አቃጠሉ። ውሃ ለማግኘት ነዋሪዎች ፕላስቲክ ጀሪካኖችን ይዘው ለሰዓታት ከቧንቧ ስር ይሰለፉ ነበር። የሰርብ ጦር መድፈኞች ይህንን በሚገባ ስለሚያውቁ ውሃ ፍለጋ የተሰለፉትን ነዋሪዎች ሆን ብለው በመድፍ ይመቷቸው ነበር። ደምና ውሃ አብሮ ይፈስ ነበር።
ከመድፍ ድብደባው ባሻገር ሰራየቮን ወደ ሲኦልነት የቀየረው ሌላው አስፈሪ ነገር ስናይፐር አልሞ ተኳሾች ነበሩ። በተራራው ላይና በረጃጅም ሕንፃዎች ላይ ያደፈጡ የሰርብ አልሞ ተኳሾች በከተማዋ መንገዶች ላይ የሚንቀሳቀሰውን ማንኛውንም ሰው፣ ሕፃን፣ አዛውንት፣ እናትን በቴሌስኮፕ እያዩ ግንባራቸውን ይሏቸው ነበር። የቦስኒያ ድራጎን ዝማያ ኦድ ቦስኔ በመባል የሚታወቀው የከተማዋ ዋና አውራ ጎዳና በዓለም አቀፍ ጋዜጠኞች የስናይፐር ጎዳና ስናይፐር አሊ የሚል ስም ተሰጠው። ሰዎች መንገዱን ለማቋረጥ ከሞት ለማምለጥ እንደ አቦሸማኔ ሩጥ ወይም ሙት፣ ፓዚ ስናይፐር፣ ተጠንቀቅ ስናይፐር የሚሉ ጽሑፎች ተጻፉ። በነሐሴ 1992 የሰርብ መድፈኞች ታሪካዊውን የሳራዬቮ ብሔራዊ ቤተ መጻሕፍት ቪጄችኒካ ደበደቡት። ይህ ቤተ መጻሕፍት ከ2 ሚሊዮን በላይ ጥንታዊ መጻሕፍትንና የዘመናት የባልካን ታሪክ ማኅደሮችን የያዘ ነበር። ሕንፃው ሲቃጠል አመዱ በከተማዋ ሰማይ ላይ እንደ ጥቁር በረዶ ይዘንብ ነበር። ይህ የባህል ማጥፋት ካልቸራል ጄኖሳይድ ወንጀል ነበር። በእነዚያ የእሳት ቀናት ውስጥ አንድ አስገራሚ ትዕይንት ታየ። ቬድራን ስማይሎቪች የተባለው የሳራዬቮ የሙዚቃ ባለሙያ ቱክሲዶ የተባለውን ጥቁር የሙዚቃ ልብሱን ለብሶ ቼሎ የሚባለውን የሙዚቃ መሳሪያውን ይዞ በተቃጠለው ቤተ መጻሕፍት ፍርስራሽ መሃል ተቀምጦ ቦምብና ጥይት እያፏጨ ውብ የክላሲካል ሙዚቃዎችን ይጫወት ጀመር። የሳራዬቮው ቼሎ ተጫዋች በመባል የሚታወቀው ይህ ሰው የሰውን ልጅ የፈጠራና የጥበብ መንፈስ ከጭካኔና ከጥፋት ኃይል በላይ መሆኑን ለዓለም ያሳየበት ሕያው ምስል ነበር። ሳራዬቮ በዚህ መከራ ውስጥ ስታልፍ፣ በሌላኛው የቦስኒያ ክፍል በተለይም በፕሪዬዶር ክልል የሳራዬቮ የተለየ ግን እጅግ የከፋና የሁለተኛውን የዓለም ጦርነት የናዚዎችን አረመኔነት ያስታወሰ ሌላ ወንጀል እየተፈጸመ ነበር። ይሄውም የማጎሪያ ካምፖች ኮንሰንትሬሽን ካምፕስ። በፕሪዬዶር ክልል የሚኖሩ የቦስኒያ ሙስሊሞችና ክሮዋቶች የሰርብ ባለሥልጣናት ባወጡት ትዕዛዝ መሠረት ማንነታቸውን ለመለየት በእጃቸው ላይ ነጭ ጨርቅ እንዲያስሩና በቤታቸው መስኮት ላይ ነጭ ባንዲራ እንዲያወጡ ተገደዱ። ይህ ልክ ናዚዎች አይሁዶችን ዳዊት ኮከብ አስገድደው እንዳስለበሱት አይነት ነበር። ከዚያም በሺዎች የሚቆጠሩ ወንዶችና ወጣቶች ተይዘው ኦማርስካ፣ ካራቴርም እና ትርኖፖሊዬ ወደ ተባሉ የማጎሪያ ካምፖች ተጋዙ። በእነዚህ ካምፖች ውስጥ የተፈጸመው ግፍ ቃላት ሊገልጹት ከሚችሉት በላይ ነው። እስረኞች በቀን አንዴ ብቻ የሻገተ ዳቦና የቆሸሸ ውሃ ይሰጣቸዋል። ማታ ማታ የሰርብ ጠባቂዎች እስረኞችን እየጠሩ በብረት ቱቦ፣ በገመድና በዱላ አጥንታቸው እስኪሰበር ይደበድቧቸዋል። ብዙዎች በሕመም በረሃብና በድብደባ ሞቱ። በሴቶች ላይ የተፈጸመው አስገድዶ መድፈር ደግሞ ሌላኛው የጦርነቱ የሽብር መሳሪያ ነበር። ሴቶች በጅምላ ወደ ተዘጋጁ የመደፈሪያ ካምፖች ተወስደው ለወራት በየቀኑ ይደፈሩ ነበር። ዓላማውም ሴቶቹ አርግዘው የሰርብ ልጅ እንዲወልዱና ማኅበረሰባቸው ውስጥ ባለው የባህል ነውር ምክንያት በስነ ልቦና እንዲሰበሩ ለማድረግ ነበር። በነሐሴ 1992 ፔኒ ማርሻልና ኤድ ቡሊያም የተባሉ የብሪታንያ ጋዜጠኞች ወደ ኦማርስካና ትርኖፖሊዬ ካምፖች ለመግባት ችለዋል። ያነሱት ፎቶና ቪዲዮ ዓለምን አስደነገጠ። ፊክሬት አሊች የተባለ አንድ እስረኛ ከእሾሃማ የብረት ሽቦ ጀርባ ሆኖ የተነሳው ፎቶግራፍ አለ። ሰውየው ከረሃቡ የተነሳ አጥንቱና ቆዳው ብቻ ነበር የቀረው። የጎድን አጥንቶቹ አንድ በአንድ ይቆጠሩ ነበር። ይህ ምስል የሁለተኛውን የዓለም ጦርነት የአውሽዊትስ ማጎሪያ ካምፕን ምስል በአውሮፓውያንና በአሜሪካውያን አእምሮ ውስጥ ድጋሚ ቀሰቀሰ። እንደገና መቼም አይደገምም የተባለው የዓለም ቃል ኪዳን በቦስኒያ ምድር ውሸት ሆኖ ተገኘ። ዓለም አቀፉ ማኅበረሰብ፣ የተባበሩት መንግሥታት ድርጅት እና ኔቶ ይህንን ሁሉ ያዩ በቆራጥነት ጣልቃ ለመግባት ድፍረቱ አልነበራቸውም።
የተመድ ወታደሮች ነጭ ቀለም በተቀቡ ተሽከርካሪዎቻቸውና በሰማያዊ ቆባቸው ቦስኒያ ውስጥ ቢሰማሩም ተልዕኳቸው ሰላም ማስከበር ብቻ እንጂ ሰላም ማስገደድ አልነበረም። ስልጣን ስላልነበራቸው ሲቪሎች ፊታቸው ላይ ሲገደሉ እንኳን መሳሪያ መተኮስ አይፈቀድላቸውም ነበር። የቦስኒያ መንግስት የጦር መሳሪያ ማዕቀቡን አንሱልን እና ቢያንስ ራሳችንን እንከላከል ብሎ ቢለምንም የምዕራባውያን መሪዎች በእሳት ላይ ቤንዚን መጨመር ነው በሚል ሰበብ ፈቃደኛ አልሆኑም። ጦርነቱ እየገፋ ሲሄድ በቦስኒያ ውስጥ ሌላ ያልተጠበቀ እሳት ተፈጠረ። በ1993 መጀመሪያ ላይ ቀደም ሲል የጋራ ጠላታቸው የሆነውን ሰርብን ለመዋጋት አብረው የነበሩት የቦስኒያ ሙስሊሞችና የቦስኒያ ክሮአቶች እርስ በርሳቸው ጦርነት ጀመሩ። የቦስኒያ ክሮአቶች ሄርጼግ ቦስኒያ የምትባል የራሳቸውን ሪፐብሊክ አውጀው የቦስኒያን መሬት ከሰርቦች ጋር ለመቀራመጥ ሞከሩ። ታሪካዊቷ የሞስታር ከተማ በክሮአቶችና በሙስሊሞች መካከል የደም መፋሰሻ ሆነች። ለ400 ዓመት የቆየውን የከተማዋ ምልክት የነበረው ውቡ የሞስታር ድልድይ በክሮአት ታንኮች ተደብድቦ ወደ ወንዙ ፈረሰ። አሁን ቦስኒያ የሁለትዮሽ ሳይሆን የሦስትዮሽ ጦርነት ሲኦል ሆናለች። ሁሉም ከሁሉም ጋር የሚዋጋበት፣ ንጹሐን እንደ ቅጠል የሚረገፉበት ምድር። ሆኖም የቦስኒያ ጦርነት እጅግ ዘግናኙና ዓለምን ያሳፈረው ታሪካዊ ክስተት ገና አልተፈጸመም ነበር። እሱም በ1995 አንዲት ትንሽ እና በተባበሩት መንግስታት ደህንነቷ የተጠበቀች ተብላ በተሰየመች ከተማ ውስጥ የሚፈጸመው የስሬብሬኒካ የዘር ማጥፋት ወንጀል ነበር። ሐምሌ 1995 የቦስኒያ ጦርነት ከተጀመረ 3 ዓመታት ተቆጥረዋል። በምስራቅ ቦስኒያ በምትገኘው ስሬብሬኒካ ከተማ የዘመናዊው አውሮፓ እጅግ ጥቁርና አሳፋሪ ታሪክ ሊጻፍ ቀናቶች ብቻ ቀርተውታል። ይህ ታሪክ የሰርብ ኃይሎችን ጭካኔ ብቻ ሳይሆን የዓለም አቀፉን ማኅበረሰብ፣ የተባበሩት መንግሥታትን ፍጹም ውድቀትና የሞራል ኪሳራም ያሳይ ነበር። ስሬብሬኒካ በቦስኒያ ሰርብ ግዛት ሪፐብሊካ ስርብስካ ልብ ውስጥ የምትገኝ ነገር ግን አብዛኛው ነዋሪዋ የቦስኒያ ሙስሊሞች ቦስኒያኮች የሆኑባት ከተማ ነበረች። ጦርነቱ በ1992 ሲጀምር በዙሪያዋ ከነበሩት መንደሮች የተፈናቀሉ በ10 ሺዎች የሚቆጠሩ ሙስሊሞች በሰርብ ሚሊሻዎች ጥቃት ለማምለጥ ወደ ስሬብሬኒካ ሸሹ። ከተማዋ በመጠን ትንሽ ብትሆንም በውስጧ ከ60 ሺህ በላይ ስደተኞች ታጭቀውባት ነበር። በ1993 የተባበሩት መንግሥታት የጸጥታው ምክር ቤት ስሬብሬኒካን ደህንነቱ የተጠበቀ ቀጠና ሴፍ ኤሪያ ብሎ አወጀ። ይህ ማለት ከተማዋ በተባበሩት መንግሥታት ጦር ጥበቃ ስር ናት፣ ማንም ሊያጠቃት አይችልም ማለት ነበር። በስሬብሬኒካ የነበረውን ጥበቃ የተረከቡት 400 የሚሆኑ የኔዘርላንድስ ዳች ሰላም አስከባሪ ወታደሮች ነበሩ። ነገር ግን እነዚህ ወታደሮች በቂ የጦር መሳሪያ አልነበራቸውም። ከላይ ከተባበሩት መንግሥታት የተሰጣቸውም ትዕዛዝ መሳሪያ አትተኩሱ፣ ሰላም ብቻ አስከብሩ የሚል የኮሰሰ መመሪያ ነበር። በውስጥ ያሉት የቦስኒያ መንግሥት ታጣቂዎች ደግሞ የተመድ ጥበቃ ስለሚያደርግላችሁ መሳሪያቸውን አስረክቡ ተብለው ትጥቃቸውን ፈተው ነበር። ስሬብሬኒካ ልክ በረሃብተኛ ተኩላዎች እንደተከበበች እና ትክሷን እንደተነቀለች በግ ነበረች። የቦስኒያ ሰርብ ጦር አዛዥ ጄኔራል ራትኮ ምላዲች ስሬብሬኒካን ከካርታው ላይ ለማጥፋት ቆርጦ ተነስቶ ነበር። በጁላይ መጀመሪያ ላይ ምላዲች በከተማዋ ላይ የውሃ፣ የምግብ እና የመድኃኒት አቅርቦት ሙሉ በሙሉ እንዲቋረጥ አደረገ። ከዚያም የሰርብ ጦር በስሬብሬኒካ ላይ የከባድ መሳሪያ ድብደባ ጀመረ። የዳች ሰላም አስከባሪዎች በድንጋጤ ተዋጡ። የዳች አዛዥ ኮሎኔል ቶም ካራማንስ የኔቶ የጦር አውሮፕላኖች መጥተው ሰርቦችን እንዲደባደቡለት ተደጋጋሚ ጥሪ ያቀረበ። የተመድ ባለሥልጣናት ግን የሰላም ሂደቱን ያደናቅፋል፣ ሰርቦችን ያስቆጣል በሚል ፈሪሃ ምክንያት የአየር ድብደባውን ከለከሉ። የሰርብ ጦር ያለምንም ከባድ ተቃውሞ ወደ ስሬብሬኒካ ከተማ ገባ።
ጀነራል ራትኮ መላዲች በድል አድራጊነት በከተማዋ አውራ ጎዳናዎች ላይ ሲራመድ የቴሌቪዥን ካሜራዎች ይቀርጹት ነበር። ካሜራው ፊት ቆሞ ዛሬ በሰርቦች ታላቅ በዓል ዋዜማ ይህችን ከተማ ለሰርብ ሕዝብ በስጦታ አበርክቻለሁ፣ ከቱርኮች ሙስሊሞች ጋር የነበረንን የዘመናት ቂም የምንበቀልበት ጊዜ አሁን መጥቷል ብሎ ተናገረ። ይህ ቀጥተኛ የሞት ፍርድ ነበር። በስሬብሬኒካ የነበሩ ከ25,000 በላይ የሚሆኑ ሴቶች፣ ሕፃናትና አረጋውያን በፍርሃት እየተቀጠቀጡ ፖቶቻሪ ወደሚገኘው የዳች ሰላም አስከባሪዎች ዋና ካምፕ ተጠጉ። ነገር ግን ሰላም አስከባሪዎቹ እነዚህን ምስኪኖች ከሰርብ ጦር መከላከል አልቻሉም ወይም አልፈለጉም። ጀነራል ምላዲች ወደ ፖቶቻሪ መጣ። ለካሜራው ሲል ሕፃናትን ጭንቅላታቸውን እያሻሸ ከረሜላ ሰጣቸው። ለሴቶቹም አትፍሩ፣ ማንም አይነካችሁም፣ በሰላም ወደ ፈለጋችሁት ቦታ እንወስዳችኋለን አላቸው። ነገር ግን ካሜራዎቹ ዞር ሲሉ የሲኦል ትዕይንት ተጀመረ። የሰርብ ወታደሮች እስከ 77 ዓመት የሆናቸውን ወንዶችና ልጆች ከእናቶቻቸው ከሚስቶቻቸውና ከእህቶቻቸው ጉያ ውስጥ በኃይል እየነጠቁ ለየት ጀመሩ። እናቶች እግረኛ ላይ ወድቀው ልጆቼን አትውሰዱብኝ እያሉ ሲያለቅሱ፣ በሰርቡ ወታደሮች የጠመንጃ ሰደፍ ይደበደቡ ነበር። የዳች ወታደሮች ይህንን ሁሉ እያዩ ዝም ብለው ቆሙ። የተለዩት ወንዶች ወደ ተለያዩ አውቶቡሶችና የጭነት መኪኖች ተጫኑ። ሴቶቹና ትንንሽ ሕፃናት ደግሞ በተዘጋጁ አውቶቡሶች የቦስኒያ መንግሥት ወደሚቆጣጠረው ግዛት ቱዝላ ተባረሩ። በዚህ ጊዜ ወደ 15,000 የሚጠጉ የቦስኒያ ሙስሊም ወንዶችና ወጣቶች በፖቶቻሪ ከመያዝ ብለው በሌሊት በጫካና በተራራ አቋርጠው ወደ ቱዝላ ለማምለጥ ጉዞ ጀመሩ። ይህ ጉዞ የሞት ጉዞ ወይም ዴዝ ማርች በመባል ይታወቃል። የሰርብ ጦር መንገዱን በሙሉ አጥምደውና ከቦታ ቦታ አድፍቶ የጠብቃቸው ነበር። የሰርብ ወታደሮች የቦስኒያ የተመድ ወታደሮችን ልብስ ለብሰው ኑ እኛ የተመድ ወታደሮች ነን፣ ደህንነታችሁ የተጠበቀ ነው እያሉ በማታለል ከጫካ አስወጥተው ይማርኳቸው ነበር። ከሐምሌ 12 እስከ ሐምሌ 16 ባሉት ጥቂት ቀናት ውስጥ የተያዙት በሺዎች የሚቆጠሩ የቦስኒያ ወንዶችና ልጆች በተለያዩ ትምህርት ቤቶች፣ የእግር ኳስ ሜዳዎችና በእርሻ ማከማቻዎች ውስጥ ታገቱ። ከዚያም እጆቻቸውን ወደ ኋላ በሽቦ ታስረው፣ ዓይኖቻቸውን በጨርቅ ተሸፍነው በቡድን እየተደረጉ ወደ ጫካዎችና ክፍት ሜዳዎች ተወሰዱ። በዚያም የሰርብ ወታደሮች በመትረየስ እና በአውቶማቲክ ጠመንጃዎች ከ8,372 በላይ የሚሆኑ ወንዶችና ልጆችን እንደ ቅጠል አረገፏቸው። የደም ጅረት ፈሰሰ። የተገደሉትን አስከሬኖች በግዙፍ ቡልዶዘሮች እየገፉ ወደ ትላልቅ የጅማ መቃብር ማስግሬቭስ ጨመሯቸው። በኋላ ላይ ሰርቦች ወንጀሉን ለመደበቅ ሲሉ የአሜሪካ ሳተላይቶች መቃብሮችን እንዳያዩ በማሰብ አስከሬኖቹን በሌሊት በቡልዶዘር እያወጡ ወደ ሌሎች ሁለተኛና ሦስተኛ መቃብር አዛወሯቸው። በዚህ አረመኔያዊ ድርጊት ምክንያት የአንድ ሰው ጭንቅላት በአንድ መቃብር፣ እጁና እግሩ ደግሞ ኪሎሜትሮች ርቆ በሌላ መቃብር ውስጥ በተበታተነ እንዲገኝ አደረገው። እስከ ዛሬ ድረስ እናቶች የልጆቻቸውን አንድ አጥንት ብቻ አግኝተው የሚቀብሩበት ልብ የሚሰብር እውነት አለ። የስሬብሬኒካ ጭፍጨፋ ከሁለተኛው የዓለም ጦርነት በኋላ በአውሮፓ ምድር የተፈጸመው ብቸኛው ሕጋዊ ዕውቅና ያገኘ የዘር ማጥፋት ወንጀል ጄኖሳይድ ነው። ዜናውና የሳተላይት ምስሎቹ ለዓለም ሲደርሱ ዓለም በድንጋጤና በኅፍረት ተሸማቀቀ። የተባበሩት መንግሥታት ድርጅት፣ አሜሪካ እና የአውሮፓ ኅብረት ከእንቅልፋቸው ለመንቃትና ቁርጠኛ እርምጃ ለመውሰድ 8,000 ንጹሐን መሥዋዕት መሆን ነበረባቸው። የዓለም አቀፉ ማኅበረሰብ ትዕግሥት ተሟጠጠ። የቦስኒያ ሰርቦች ቀይ መስመሩን አልፈው ነበር። ይህ ጨፍጨፋ ጦርነቱን ወደ መጨረሻው ምዕራብ የሚያሻግረውን ትልቁን የማዕበል በር ከፈተ። የኔቶ የጦር አውሮፕላኖች ሞተራቸውን ማሞቅ ጀመሩ። በክሮኤሽያ በኩል ደግሞ አንድ ታላቅና ምስጢራዊ የጦርነት ዝግጅት እየተገባደደ ነበር።
በ1995 አጋማሽ የዩጎዝላቪያ ጦርነት አራተኛ ዓመቱን ይዟል። የቦስኒያ ሰርቦች በካራጂችና በምላዲች አመራር በስሬብሬኒካ ከፈጸሙት የዘር ማጥፋት ወንጀል በተጨማሪ አሁንም ሳራይቮን በቦምብ እየደበደቡ ነበር። በሌላ በኩል በክሮኤሽያ የክራይና ሰርቢያ ሪፐብሊክ አርኤስኬ ተብሎ የሚጠራው የሰርብ አማጺ ቡድን የክሮኤሽያን 1/3 ግዛት እንደተቆጣጠረ ነበር። ነገር ግን የክሮኤሽያ ፕሬዝዳንት ፍራንጆ ቱጅማን ለ3 ዓመታት ቁጭ ብለው አልነበርም። ከ1992 ጀምሮ ክሮኤሽያ ከዓለም አቀፉ የጦር መሳሪያ ማዕቀብ በተጻራሪ በሕገ ወጥ መንገድ ብላክ ማርኬት እጅግ ዘመናዊ የጦር መሳሪያዎችን ገዝታ አከማችታለች። ከዚህም በላይ የአሜሪካ ጡረተኛ ጄኔራሎች በሚመሩት ኤምፒአርአይ በተባለው የግል የውትድርና አማካሪ ኩምፓኒያ አማካኝነት የክሮኤሽያ ጦር ዘመናዊ የኔቶ የጦር ስልጠኖችን ተምሮ ተዘጋጅቶ ነበር። አሁን ክሮኤሽያ እንደ 1991ዱ ደካማ ሚሊሻ አልነበረችም። ከ131,000 በላይ በደንብ የተሰለጠኑና የታጠቁ ወታደሮች ያሏት ጠንካራ ኃይል ሆናለች። ነሐሴ 4 1995 ንጋት ላይ ክሮኤሽያ የቅርብ ጊዜ ታሪኳን የቀየረውንና በአውሮፓ ምድር ከሁለተኛው የዓለም ጦርነት ወዲህ ትልቁ የሆነውን የምድር ጦርነት ዘመቻ ጀመረች። ስሙ ኦፕሬሽን ስቶርም ወይም ኦሉጃ ይባላል። ከንጋቱ 11 ሰዓት ሲል በመቶዎች የሚቆጠሩ የክሮኤሽያ መድፎችና ሮኬቶች በክራይና ሰርቦች የጦር ሰፈሮችና መገናኛ መስመሮች ላይ እንደ ማዕበል መዝነብ ጀመሩ። የክሮኤሽያ ጦር በሰላሳ የተለያዩ ግንባሮች ከ600 ኪሎ ሜትር በላይ በሆነ የድንበር መስመር በአንድ ጊዜ የመብረቅ ጥቃት ብሊትስክሪግ ፈጸመ። የክራይና ሰርብ ጦር የዚህን አይነት የተደራጀ እና ግዙፍ ጥቃት ፈጽሞ አልጠበቀም ነበር። በቤልግሬድ ያለው ስሎቦዳን ሚሎሼቪች የክራይና ሰርቦችን እረዳችኋለሁ ብሎ ቃል ገብቶ የነበረ ቢሆንም ኦፕሬሽን ስቶርም ሲጀመር ግን ሚሎሼቪች አንድም ወታደርም ሆነ ታንክ አላከም። የክራይና ሰርቦች ብቻቸውን ቀሩ። ጥቃቱ በተጀመረው በሁለተኛው ቀን ኦገስት 5 የክሮኤሽያ ወታደሮች የክራይናዋን ዋና ከተማ ክኒንን ተቆጣጠሩ። የክሮኤሽያ ግዙፍ ባንዲራ በክኒን ጥንታዊ ምሽግ ላይ ሲውለበለብ ለቱጅማንና ለክሮአቶች የድሉ ማረጋገጫ፣ ለሰርቦች ደግሞ የመጨረሻው ውድቀት ምልክት ነበር። ኦፕሬሽን ስቶርም በወታደራዊ ስኬቱ አስደናቂ ቢሆንም ያስከተለው ሰብአዊ ቀውስ ግን እጅግ አሳዛኝ ነበር። የክሮኤሽያ ጦር እየገፋ ሲመታ በክራይና ይኖሩ የነበሩ ከ200,000 በላይ የሚሆኑ የሰርብ ሲቪሎች፣ ሕፃናት፣ አዛውንቶች፣ ገበሬዎች ንብረታቸውን በጭነት መኪኖችና በትራክተሮች ላይ ጭነው አገራቸውን ጥለው ወደ ቦስኒያና ሰርቢያ ተሰደዱ። መንገዶች በስደተኞች ተሞሉ። አውሮፓ ከሁለተኛው የዓለም ጦርነት በኋላ ያየችው ትልቁ የሲቪሎች የጅምላ ፍልሰት ኤክሶደስ ነበር። የክሮኤሽያ ወታደሮች የቀሩትን የሰርብ መንደሮች አቃጠሉ። ወደ ኋላ የቀሩትን በመቶዎች የሚቆጠሩ አዛውንት ሰርቦችን ገደሉ። ለዘመናት በክሮኤሽያ ምድር የኖረው የሰርብ ማህበረሰብ በ4 ቀናት ማዕበል ሙሉ በሙሉ ከሞላ ጎደለ ጸዳ። ጦርነቱ ጀመረ በተባለበት በዘር ማጽዳት ወንጀል ተጠናቀቀ። የኦፕሬሽን ስቶርም ስኬት የቦስኒያ ሰርቦችንም ሚዛን አናጋው። የክሮኤሽያ ጦር ድንበር ተሻግሮ ከቦስኒያ መንግሥት ጦር ጋር በመቀናጀት የቦስኒያ ሰርቦችን ማጥቃት ጀመረ። የሰርቦች የበላይነት እየተደረመሰ መጣ። በዚህ መሃል ነሐሴ 1995 በሳራጂቮ ከተማ አንድ ዘግናኝ ክስተት ተፈጠረ። ማርካሌ በተባለው የከተማዋ የገበያ ቦታ ላይ የሰርብ መድፍ ወደቀ። 43 ንጹሐን ነዋሪዎች፣ ገበያተኞች ተገደሉ። ከ80 በላይ ቆሰሉ። በገበያው ውስጥ የፈሰሰው ደምና የተበጣጠሰው የሰው አካል በዓለም አቀፍ ቴሌቪዥኖች ታየ። ለተባበሩት መንግሥታትና ለአሜሪካ ይህ የመጨረሻዋ ነበረች። ኦገስት 30 1995 የኔቶ ጦር በቦስኒያ ሰርቦች ላይ ታላቅ የአየር ድብደባ ዘመቻ ጀመረ። ኦፕሬሽን ዲሊብሬት ፎርስ
በተሰኘው በዚህ ዘመቻ የአሜሪካ፣ የብሪታንያና የፈረንሳይ የጦር አውሮፕላኖች ከ400 በሚበልጡ በረራዎች የቦስኒያ ሰርቦችን የመገናኛ ራዳሮች፣ የመድፍ ማስቀመጫዎች እና የጦር ካምፖች አወደሙ። ኔቶ በታሪኩ ለመጀመሪያ ጊዜ ይፋዊና ሰፊ የጦርነት እርምጃ የወሰደው በዚሁ ጊዜ ነበር። በመሬት ላይ ያለው የክሮኤሽያና የቦስኒያ ጥምር ጦር ግስጋሴ እንዲሁም ከሰማይ ያለው የኔቶ ቦምብ ድብደባ የቦስኒያ ሰርቦችን እና በቤልግሬድ ያለውን ስሎቦዳን ሚሎሼቪችን ተንበርክከው የሰላም ድርድር እንዲጠይቁ አስገደዳቸው። በህዳር 1995 የአሜሪካው ፕሬዝዳንት ቢል ክሊንተን አደራዳሪነት እና በታዋቂው ዲፕሎማት ሪቻርድ ሆልብሩክ አስተባባሪነት ሦስቱ ቁልፍ የጦርነቱ መሪዎች የሰርቢያው ስሎቦዳን ሚሎሼቪች፣ የክሮኤሽያው ፍራንጆ ቱጅማን እና የቦስኒያው አሊያ ኢዜትቤጎቪች በአሜሪካ ኦሃዮ ግዛት ዴይተን በሚገኝ ወታደራዊ የጦር ሰፈር ውስጥ ተጠሩ። ለ3 ሳምንታት ያህል ከውጭ ዓለም ተቆርጦ በተደረገው እጅግ ውጥረት የበዛበት ድርድር መሪዎቹ በቦስኒያ ካርታ ላይ ሲከራከሩ፣ ሲጣሉ እና ሲደራደሩ ቆዩ። በመጨረሻም ህዳር 21 1995 የዴይተን የሰላም ስምምነት ተፈረመ። የስምምነቱ ውጤት እጅግ ውስብስብና እስከ ዛሬ ቦስኒያን እያሰቃያት ያለ የአስተዳደር ሥርዓት የፈጠረ ነበር። ቦስኒያና ሄርዘጎቪና አንድ አገር ሆና ትቀጥላለች፣ ነገር ግን በውስጧ ለሁለት ከፈላለች። 51 በመቶ መሬት ለሙስሊሞችና ለክሮአቶች ፌዴሬሽን፣ 49 በመቶ መሬት ደግሞ ለሰርቦች ሪፐብሊክ ወይም ሪፐብሊካ ስርፕስካ የተባለችው ክፍል ተሰጠች። አገሪቱ 3 ፕሬዚዳንቶች፣ አንድ ሰርብ፣ አንድ ክሮአት፣ አንድ ቦስኒያክ እንዲኖሯት ተወሰነ። በታህሳስ 1995 በፓሪስ ስምምነቱ በይፋ ሲፈረም ለ3 ዓመት ተኩል የዘለቀውና ከ101 ሺህ በላይ ሰዎችን የገደለው ከ2 ሚሊዮን በላይ ሰዎችን ያፈናቀለው የቦስኒያ ጦርነት በመጨረሻ አበቃ። ሳራዬቮ ከበቧ ተነሳላት። ሰዎች ከምድር ቤት ወጥተው ያለ ስናይፐር ፍርሃት መንገዳቸው ላይ በነጻነት መራመድ ጀመሩ። ዓለም በመጨረሻም በባልካን ሰላም ሰፈነ ብሎ ተነፈሰ። ነገር ግን ዩጎዝላቪያ አሁንም ሌላ የፈንጂ ቀጠና ነበራት። ችግሩ የጀመረባት የታሪኩ መነሻና ማሳረጊያ የሆነችው በሰርቢያ ደቡባዊ ክፍል እንደምትገኘው ኮሶቮ ነበረች። የዩጎዝላቪያ ጦርነት ገና የመጨረሻውንና እጅግ አከራካሪ የሆነውን ምዕራፍ አላጠናቀቀም ነበር። የዩጎስላቪያ ጦርነት ልክ እንደ አንድ አሳዛኝ የቲያትር ትርኢት የጀመረበት ቦታ ላይ ተመልሶ መጋረጃውን ሊዘጋ ግድ ነበር። ወደ ኋላ መለስ ብለን ብናስታውስ በ1987 ስሎቦዳን ሚሎሼቪች የብሔረተኝነት እሳቱን የለኮሰውና ሥልጣኑን ያጠናከረው ደቡባዊቷ የሰርቢያ ግዛት በሆነችው እና የአልባንያ ተወላጆች በብዛት በሚኖሩባት ኮሶቮ ውስጥ ማንም ደፍሮ አይመታችሁም ብሎ ለሰርቦች ቃል በገባበት ጊዜ ነበር። በ1989 ሚሎሼቪች የኮሶቮውን የራስ ገዝ ኦቶኖሚ መብት ሙሉ በሙሉ ገፈፈ። የኮሶቮ አልባንያውያን ከሕዝቡ 90 በመቶ በላይ የሆኑት ከመንግሥት ሥራ፣ ከትምህርት ቤቶች፣ ከፖሊስ እና ከሕክምና ተቋማት በጅምላ ተባረሩ። ኮሶቮ በሰርቢያ የፖሊስ ኃይል ጥብቅ ቁጥጥር ስር ወደቀች። በ1990ዎቹ መጀመሪያ ላይ ሌሎች የዩጎስላቪያ ሪፐብሊኮች ደም አፋሳሽ ጦርነት ውስጥ ሲገቡ፣ የኮሶቮ አልባንያውያን ግን የተለየ መንገድ መርጠው ነበር። ኢብራሂም ሩጎቫ የተባሉ የሰላም እና የትዕግሥት መሪ በባልካን ጋንዲ በመባል የሚታወቁት ሰው ሕዝባቸውን በሰላማዊ መንገድ እንዲታገል እና የራሱን ትይዩ መንግሥት በድብቅ እንዲያቋቁሙ መሩት። አልባንያውያኑ በየቤታቸው ውስጥ የራሳቸውን ትምህርት ቤቶችና ክሊኒኮች ከፍተው በሰላም መታገሉን ቀጠሉ። ነገር ግን በ1995 የዴይተን የሰላም ስምምነት ሲፈረም እና የቦስኒያ ጦርነት ሲያበቃ ዓለም አቀፉ ማህበረሰብ የኮሶቮን ጉዳይ ሙሉ በሙሉ ረስቶት ነበር። በዴይተን ስምምነት ላይ ስለ ኮሶቮ አንዲትም ቃል አልተነሳም። ይህ የኮሶቮ ወጣቶችን እጅግ አስቆጣ። ሰላማዊ ትግል ምንም አላመጣልንም፣ ዓለም የሚሰማን ጠመንጫ ስናነሳ ብቻ ነው የሚል እምነት አደረባቸው። እናም ከ1996 ጀምሮ የኮሶቮ ነፃ አውጪ ጦር KLA UCK የተባለ የትጥቅ ንቅናቄ በድብቅ ተመሠረተ። የኮሶቮ ነፃ አውጪ ጦር KLA
በኮሶቮ በሚገኙ የሰርብ ፖሊሶች፣ የመንግሥት ባለሥልጣናት እና ከሰርብ ጋር የተባበራኑ ብሎ በሚጠረጠሯቸው አልባንያውያን ላይ የሽምቅ ውጊያና ግድያ መፈጸም ጀመረ። ሚሎሼቪች ለዚህ የሰጠው ምላሽ እጅግ የከፋና የጭካኔ ነበር። ሚሎሼቪች ግዙፍ የሰርቢያ ልዩ የፖሊስ ኃይልን እና የዩጎስላቪያ ጦርን ታንኮች ይዞ ወደ ኮሶቮ ገባ። በየካቲት 1998 ጦርነቱ ይፋዊ ገጽታ ያዘ። የሰርቢያ ልዩ ኃይሎች ፕሬካዝ በተባለች መንደር የኬኤልኤ መስራችና አዛዥ የነበረውን አደም ያሻሪን ቤት ከበቡ። ለ3 ቀናት በተደረገ የከባድ መሳሪያና የመድፍ ድብደባ አደም ያሻሪን ጨምሮ 58 የቤተሰቡ አባላት ሕፃናትንና ሴቶችንም ጨምሮ በጅምላ ተገደሉ። የሰርቢያ መንግሥት ይህንን ሽብርተኞችን የማጥፋት እርምጃ ብሎ ቢጠራውም ለአልባንያውያን ግን ይህ ክስተት አደም ያሻሪን የብሔራዊ ጀግና አደረገው። በሺዎች የሚቆጠሩ ወጣቶችም ወደ ኬኤልኤ ጫካ ገብተው ትግሉን ተቀላቀሉ። የሰርቢያ ጦር ኃይል በኮሶቮ መንደሮች ላይ መጠነ ሰፊ የሆነ የማጥቃትና የማፈላቀል ዘመቻ ጀመረ። መንደሮች በእሳት ጋዩ። በመቶ ሺዎች የሚቆጠሩ የኮሶቮ አልባንያውያን ቤታቸውን ጥለው ወደ ተራራዎችና ጫካዎች ተሰደዱ። የቦስኒያ አይነት የዘር ማጽዳት ኤትኒክ ክሊንዚንግ በኮሶቮ ሊደገም መሆኑን ያየው የዓለም አቀፉ ማኅበረሰብ በዚህ ጊዜ ዝም ላለማለት ወሰነ። ጥር 15 1999 ራቻክ በተባለች መንደር ውስጥ 45 የኮሶቮ አልባንያውያን ሲቪሎች በሰርብ ፖሊሶች በጥይት ተረሽነው ተገኙ። ይህ የራቻክ ጭፍጨፋ የዓለምን ቁጣ አነሳሳ። የኔቶ ኃያላን አገራት ሚሎሼቪችን በፈረንሳይ ራምቡዬ ከተማ ለድርድር ጠሩት። የኔቶ የቀረበው የሰላም ውሳኔ ኮሶቮ የራስ ገዝ መብቷ ይመለስላት፣ ሰርቢያ ጦር ከኮሶቮ ይውጣ እና የኔቶ ሰላም አስከባሪ ጦር በመላው ዩጎስላቪያ ግዛት ውስጥ ያለምንም ገደብ የመንቀሳቀስ መብት ይሰጠው የሚል ነበር። ሚሎሼቪች ይህንን አገሬን በኔቶ አላስወርርም በማለት ሙሉ በሙሉ ውድቅ አደረገው። ድርድሩ ሲከሽፍ ምዕራባውያን ኃያላን እርምጃ ለመውሰድ ቆረጡ። የኔቶ ጦር በተባበሩት መንግስታት የጸጥታው ምክር ቤት ፍቃድ ሳያገኝ፣ ምክንያቱም ሩሲያና ቻይና ቬቶ ስለሚያደርጉት በዩጎስላቪያ ሰርቢያና ሞንቴኔግሮ ላይ ታላቅ የአየር ላይ የቦምብ ድብደባ ጀመረ። ኦፕሬሽን አላይድ ፎርስ የተባለው ይህ ዘመቻ በታሪክ ለመጀመሪያ ጊዜ የኔቶ ጦር አገርን ያጠቃበት አጋጣሚ ነበር። ኔቶ ቦምቡን ማዝነብ ሲጀምር ሚሎሼቪች ተንበርክኮ በጥቂት ቀናት ውስጥ እጁን ይሰጣል የሚል ግምት ነበር። ነገር ግን ሚሎሼቪች እጁን አልሰጠም። ይልቁንም በኮሶቮ የሚገኙትን አልባንያውያን በሙሉ አገሪቱን ለቀው እንዲወጡ ግዙፍ የዘር ማጽዳት ዘመቻ ኦፕሬሽን ሆርስ ሹ ጀመረ። የሰርብ ፖሊሶች የኮሶቮ አልባንያውያንን ፓስፖርትና መታወቂያ እየቀደዱ መኪኖችን እየነጠቁ በእግርና በባቡር ወደ ጎረቤት አገራት መቄዶንያና አልባንያ አባረሯቸው። በአጭር ጊዜ ውስጥ ከ800 አላፊ በላይ ስደተኞች ድንበር አቋርጠው ተተባተቡ። የኮሶቮ ከተሞች የሙት ከተማ መሰሉ። በዚህ መሃል የኔቶ የጦር አውሮፕላኖችና የክሩዝ ሚሳይሎች በቤልግሬድና በሌሎች የሰርቢያ ከተሞች ላይ የሞት ዝናብ ማዝነባቸውን ቀጠሉ። የኔቶ ኢላማ የጦር ካምፖች ብቻ አልነበሩም። ቴሌቪዥን ጣቢያዎች፣ ድልድዮች፣ የኤሌክትሪክ ማሰራጫዎችና ፋብሪካዎችም ነበሩ። የቤልግሬድ ነዋሪዎች የቦምብ ማስጠንቀቂያ ሳይረን ሲጮህ ወደ ምድረ ቤት ይሸሹ ነበር። ቦስኒያ ውስጥ ለዓመታት ቦምብ ሲያዘነቡ ነበሩት ሰርቦች አሁን ራሳቸው የቦምብ ሰለባ ሆኑ። ሆኖም የኔቶ ድብደባ ስህተቶችና አሳዛኝ ክስተቶች አልጠፉበትም። በስህተት በተመታ የገበያ ቦታ ላይ ንጹሃን ሞቱ። ግርዲሊካ በተባለ ገደል ላይ ተሳፋሪዎችን የጫነ ባቡር በድልድይ ላይ ያለ በሚሳይል ተመታ። እጅግ አወዛጋቢ በሆነ ክስተት ደግሞ በቤልግሬድ የሚገኘው የቻይና ኤምባሲ በኔቶ ቦምብ ተመትቶ የቻይና ጋዜጠኞች ተገደሉ። ይህ ድርጊት
አሜሪካንና ቻይናን ወደ ትልቅ የዲፕሎማሲያዊ ጦርነት አስገብቶ ነበር። ከ78 ቀናት የማያቋርጥ የቦምብ ድብደባ በኋላ የሰርቢያ ኢኮኖሚ ፈርሶ፣ መብራትና ውሃ ጠፍቶ፣ ሕዝቡ በከፍተኛ ስቃይ ውስጥ ወደቀ። በመጨረሻም የሩሲያ ዲፕሎማቶችና ምዕራባውያን ያደረጉትን ጫና መቋቋም ያቃተው ሚሎሴቪች ሰኔ 9 1999 የኩማኖቮን ስምምነት ፈረመ። የዩጎስላቪያ የሰርቢያ ጦር ሙሉ በሙሉ ከኮሶቮ ጠቅልሎ ወጣ። በነሱ ምትክ 50,000 የሚሆኑ የኔቶና የተባበሩት መንግስታት የሰላም አስከባሪ ኃይሎች KFOR ወደ ኮሶቮ ገቡ። የተሰደዱት በመቶ ሺዎች የሚቆጠሩ የኮሶቮ አልባንያዋን በደስታ ወደ አገራቸው ተመለሱ። ነገር ግን ታሪኩ እዚህ ላይ በሰላም አላበቃም። አልባንያዋኑ ሲመለሱ በቀል አረገዘ። የኮሶቮ አልባንያዋን ጣቅላቂዎች KLA በኮሶቮ በሚኖሩት ሰርቦች፣ ጂፕሲዎችና ታማኝ ያልነበሩም በተባሉ ሰዎች ላይ የአጸፋ ጥቃት ጀመሩ። በዚህም ምክንያት ከ200,000 በላይ የሚሆኑ የኮሶቮ ሰርቦች መኖሪያ ቤታቸውንና ለዘመናት የቆዩትን የኦርቶዶክስ ቤተ ክርስቲያኖቻቸውን ጥለው ወደ ሰርቢያ ለመሰደድ ተገደዱ። በዚህ መልክ የኮሶቮ ጦርነት የዩጎዝላቪያን መፈረካከስን በማጠናቀቅ የደም አፋሹን አሰራር ዲኬድ መቋጫ አደረገው። ከስሎቬኒያ ጀምሮ እስከ ኮሶቮ የዘለቀው ጦርነት አበቃ። ነገር ግን የጦርነቱ ጠባስ፣ ፍትሕ የመፈለጉ ጉዞና የእነዚህ አዳዲስ አገራት ዕጣ ፈንታ ገና እልባት አላገኘም ነበር። ጦርነቱ ቆሟል። ጠመንጃዎቹ ጸጥ ብለዋል። ነገር ግን ይህ ሁሉ ደም፣ ይህ ሁሉ መከራ ካለፈ በኋላ ለተፈጠረው አሰቃቂ ወንጀል ተጠያቂው ማን ነው? ፍትሕስ የት ነው ያለው? የዚህ ሁሉ እልቂት ዋና ጠንሳሽ የሆነው የሰርቢያው መሪ ስሎቦዳን ሚሎሼቪች ከኮሶቮ ጦርነት ሽንፈት በኋላም ስልጣኑን አልለቀቀም ነበር። ነገር ግን የሰርቢያ ሕዝብ ትዕግስት ተሞጦ ነበር። አገሪቱ በኢኮኖሚ ማዕቀብ ደቃለች። ወጣቶች በጦርነት አልቀዋል። ዓለም አቀፉ ማህበረሰብ አግለዋቸዋል። እንደ አውሮፓውያን አቆጣጠር በጥቅምት 2000 ሚሎሼቪች የምርጫ ውጤት ለማጨበርበር ሲሞክር በመቶ ሺዎች የሚቆጠሩ የሰርቢያ ዜጎች ቤልግሬድ አደባባይ ላይ ወጡ። የፖሊስ ባሪኬዶችን በቡልዶዘር ጥሰው ፓርላማውን ተቆጣጠሩ። ይህ ክስተት የቡልዶዘር አብዮት በመባል ይታወቃል። ሚሎሼቪች ከስልጣን ተወገደ። በሚቀጥለው ዓመት አዲሱ የሰርቢያ መንግሥት በአሜሪካና በአውሮፓ የኢኮኖሚ እርዳታ ጫና ምክንያት ስሎቦዳን ሚሎሼቪችን አስሮ ኔዘርላንድስ ዘሄግ ለሚገኘው የዓለም አቀፉ የጦር ወንጀለኞች ፍርድ ቤት አሳልፎ ሰጠው። የባልካን ጦርነቶች ዋና ተዋናይ የዘር ማጥፋት ወንጀል ክስ ቀርቦበት ፍርድ ቤት ቀረበ። ሚሎሼቪች ለዓመታት ፍርድ ቤቱን እንደ የፖለቲካ መድረክ ሲጠቀምበት ከቆየ በኋላ በ2006 ፍርዱ ሳይጠናቀቅ በእስር ቤቱ ክፍል ውስጥ በልብ ሕመም ሞቶ ተገኘ። በሰላም አልጋው ላይ ያረፈው ይህ መሪ ላፈሰሰው ደም የመጨረሻውን የምድር ፍትሕ ሳይቀበል አለፈ። የቦስኒያዎቹ የሞት ነጋዴዎች የቦስኒያ ሰርብ መሪው ራዶቫን ካራጂችና የጦር አዛዡ ጄኔራል ራትኮ ምላዲች ግን የት ገቡ? እነዚህ ሁለት ሰዎች ከጦርነቱ በኋላ ለዓመታት በድብቅ ተሸሽገው ቆይተው ነበር። በተለይም ራዶቫን ካራጂች ራሱን እጅግ በሚገርም ሁኔታ ቀይሮ ነበር። ጺሙን አሳድጎ ጸጉሩን አስረዝሞ መነጽር አድርጎ እና ዶክተር ድራጋን ዳቢች የሚል የውሸት ስም ተጠቅሞ በቤልግሬድ ከተማ ውስጥ የአማራጭ ሕክምናና መንፈሳዊ ፈውስ አማካሪ ሆኖ በይፋ ይሠራ ነበር። የዓለም ስለላ ድርጅቶች ሲፈልጉት እርሱ በቴሌቪዥን ፕሮግራሞች ላይ ሳይቀር ቀርቦ ስለ ጤና ይመክር ነበር። በመጨረሻም በ2008 በቁጥጥር ስር ዋለ።
ከእርሱ በመቀጠል ጄኔራል ራትኮ ምላዲች በ2011 በሰርቢያ ገጠራማ መንደር ውስጥ ተደብቆ ተያዘ። ሁለቱም ወደ ዘ ሄግ ፍርድ ቤት ተርከው በስሬብሬኒካ የዘር ማጥፋት ወንጀል፣ በሳራየቮ ከበባና በሰብአዊነት ላይ በተፈጸሙ ወንጀሎች ጥፋተኛ ተብለው የዕድሜ ልክ እስራት ተፈረደባቸው። ለተጎጁ ቤተሰቦች ይህ ፍርድ የቆሰለ ልባቸውን ትንሽም ቢሆን ያረጋጋ ነበር። በፍርድ ቤቱ ከሰርቦች በተጨማሪ የክሮኤሽያና የቦስኒያ ጦር አዛዦች በፈጸሙት ወንጀል ተጠያቂ ሆነው ተፈርዶባቸዋል። ወደ ካርታው ስንመጣ ቲቶ የገነባትና ወንድማማችነትና አንድነት ብሎ የሰየማት ዩጎዝላቪያ ዛሬ በካርታ ላይ የለችም። በቦታዋ 7 አዳዲስ ነፃ አገራት ተወልደዋል። ስሎቬኒያ፣ ክሮኤሽያ፣ ቦስኒያና ሄርዞጎቪና፣ ሰሜን መቄዶንያ፣ ሰርቢያ፣ ሞንቴኔግሮ በ2006 ከሰርቢያ የተገነጠለች እና ኮሶቮ በ2008 ነፃነቷን ያወጀች። የኮሶቮን ነፃነት አሜሪካና አብዛኞቹ የአውሮፓ ሀገራት ቢቀበሉትም ሰርቢያና ሩሲያ እስከ ዛሬ ድረስ አይቀበሉትም። ይህም በአካባቢው አሁንም የፖለቲካ ውጥረት እንዲኖር አድርጓል። የእነዚህ ሀገራት ያሁኑ ሁኔታስ? ስሎቬኒያና ክሮኤሽያ ቁስላቸውን ቶሎ አሽረው የአውሮፓ ኅብረት አባላት በመሆን የተሻለ የኢኮኖሚ ብልጽግና ላይ ይገኛሉ። ዱብሮቭኒክ እና የክሮኤሽያ የባህር ዳርቻዎች የዓለም ቱሪስቶች መዳረሻ ሆነዋል። ነገር ግን ቦስኒያ አሁንም በዴይተን ስምምነት በተፈጠረው እጅግ የተወሳሰበ የፖለቲካ ሥርዓት በሦስት ፕሬዝዳንቶችና በተከፋፈሉ ክልሎች ምክንያት ሙስናና የብሔር ፖለቲካ እያመሱት ወደ ኋላ ቀርታለች። በቦስኒያ ታሪካዊቷ የሞስታር ከተማ ዳግም የተገነባው ውቡ ድልድይ ከተማዋን ቢያገናኛትም ሕዝቡ ግን አሁንም የተከፋፈለ ነው። በድልድዩ በአንድ በኩል ክሮአቶች፣ በሌላ በኩል ደግሞ ሙስሊሞች ይኖራሉ። የየራሳቸው የተለየ ትምህርት ቤት፣ የተለየ ሆስፒታል፣ የተለየ ካፌ ያላቸው። በኮሶቮ ሚትሮቪካ ከተማም ወንዙ ሰርቦችና አልባንያውያንን ለሁለት ይከፍላቸዋል። የዩጎስላቪያ ጦርነት በአውሮፓ የቅርብ ታሪክ ውስጥ እጅግ አስደንጋጩ ትምህርት ነው። ከ140,000 በላይ ሰዎች ሕይወታቸውን አጥተዋል። ከ4 ሚሊዮን በላይ ሰዎች ከመኖሪያ ቀያቸው ተፈናቅለዋል። በመቶ ሺዎች የሚቆጠሩ ቤቶችና ታሪካዊ ቅርሶች ወድመዋል። በ10 ሺዎች የሚቆጠሩ እናቶች እስከ ዛሬ ድረስ የልጆቻቸውን አጥንት በየጅምላ መቃብሩ እየፈለጉ ነው። የዚህ ጦርነት ትልቁ ትምህርት ምንድን ነው? ፖለቲከኞች የራሳቸውን ሥልጣን ለማራዘም ሲሉ የብሔርተኝነትንና የጥላቻን መርዝ ሲነዙ፣ ትናንት አብሮ ቡና ይጠጣ፣ አብሮ ይስቅና ይጋባ የነበረ ጎረቤት ዛሬ እንዴት ወደ አውሬነት እንደሚቀየርና የሰውን ልጅ ደም ያለ ርኅራኄ እንደሚያፈስ የሚያሳይ ሕያው ማስረጃ ነው። የጥላቻ ቃላት፣ የትዝብት ትረካዎች እና የዘር ፖለቲካ በመጨረሻ የሚያመጡት ትርፍ ጥፋት፣ ውድመት እና የጅምላ መቃብር ብቻ መሆኑን የባልካን ምድር በደሙ አስተምሮናል። ያቺ ውብ አገር 6 ሪፐብሊኮች፣ 5 ብሔሮች፣ 4 ቋንቋዎች፣ 3 ሃይማኖቶች፣ 2 ፊደላትና 1 ዩጎስላቪያ የነበረችው አገር ዛሬ የታሪክ መጽሐፍ ላይ ብቻ የምትገኝ ትዝታ ሆናለች። ወንድማማችነትና አንድነት የነበረው መፈክሯ በጥላቻና በመለያየት ተተክቷል።